በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው አይደለ? ስላሴ እነሱ ብሎ ያስተማረ ነብያት አሉ? እንደው መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ አስተምረዋል ወይንስ አላስተማሩም? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጧል ወንድሜ። አሁን እኮ ያንተ ስህተት ቅድም ራሱ ያነሳውን ሐሳብ እሱን ልነግርህ ነበር እኮ። መጀመሪያ ኦሪትንና ቆይ አንተ ብቻ ማውራት ሳይሆን ኦሪትንና አዲስ ኪዳንን ለይተን ማወቅ አለብን አይደለ? እሺ በቃ እርስዎ የሚፈልጉትን ያወሩ። እሺ ኦሪትና አዲስ ኪዳንን ለይተን እንወቅ። ለምንድን ነው የምንለያቸው? ይለያላ። ኦሪት ማቆያ ናት። ሁለቱም የአምላክ መልእክት ነው አይደለም? ነው ግን ያ የጨለማ ዘመን ነው። እውነተኛ አምላክ ያልተገለጠበት ዘመን ነው። እግዚአብሔር በነቢያቱ በመልእክተኞች ሕዝቡን የሚያጽናናበት ዘመን ነው። ሲሰደዱ እንደዚህ ጦርነት ችግር ሲገጥማቸው ሌላ ሀገር ሲሄዱ ኃጢአት ሲሰሩ የሚያስተምሯቸው የሚገስጿቸው። አምላክ ሁልጊዜ ፍርዱ እውነት ነው ብለው ያምናሉ ወይንስ አያምኑ? እውነት ነው። በጣም ጥሩ። የዚያን ጊዜ በኦሪት ጊዜ የነበረው አምላክ በአዲስ ኪዳን ጊዜ ያለው አምላክ ራሱ ነው ወይንስ ሌላ አምላክ ነው? እንደሱ ተብሎም አይጠየቅም። ሲጀመር አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ስለዚህ የኦሪትም አምላክ የአዲስ ኪዳንም አምላክ ራሱ ኢየሱስ ክርስቶስ እንጂ ሌላ አይደለም አይደለም? ኖ ዝም ብለህ እየፈጠርክ ነው የምታወራው ወንድሜ። እሱ አይደለም የአዲስ ኪዳን አይደለም። እኔ ስለ ቁርአን መጠየቅ ካለብኝ እናንተን ነው መጠየቅ ያለብኝ። አስተምሯችሁ እንዴት ነው እንጂ አሁን አንተ ካልኩኝ አንቱ ብዬ ልናገር። ምን አረ ችግር የለውም። እሺ እኔ እንደሌላ የምቆጣ አይደለም። እሺ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ አንድ ነው ወይንስ የተለያዩ ናቸው? አንድ ነው ወንድሜ። አንድ ነው። ጥሩ። ከስነ ፍጥረት በፊት የነበረ አምላክ አንድ ነው። ራሱን በራሱ ሲያመሰግን የኖረ አምላክ በኋላ ደግሞ ራሱን በስነ ፍጥረት ገለጠልን ማለት ነው። ገባ አይደለ? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ የሰራዊት ጌታ እግዚአብሔር ሕፃናቶችን ግደሏቸው ይላል። ይሄ ፍርድ ትክክል ነው ብለው ያምናሉ? ሕፃናቶችን፣ ብላቴናዎችን፣ ሴቶችን ግደሏቸው እያለ ያዛል። አዲስ ኪዳን ላይ ና የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ አንድ ነው ብለውኛል። አሁን ያመጣሁት ጥቅስ ላይ የሰራዊት ጌታ እግዚአብሔር ሕፃናትን ግደሉ፣ ሴቶችን ግደሉ፣ ብላቴና ይላል። ኢየሱስ ክርስቶስ ጊዜ አምላክ ራሱ ነው አምላክ ሌላ አይደለም ብለውኛል። ገዳይ ነበር አምላክ ማለት ነው የዛኔ። የኦሪት ታሪክ በብዛት አይተው ከሆነ ከነዚህ ከእስራኤላውያን ጋር የተያዘ ስለሆነ እግዚአብሔር እስራኤልን ለምን እንደመረጠ አናውቀውም። እንዲያውም ልጄ ይላቸዋል። እስራኤል ማለት እግዚአብሔርን የሚያይ ሕሊና እግዚአብሔርን የሚያስብ ሀሳብ ማለት ነው። ለምን ከህዝብ ሁሉ እስራኤልን መረጠ ብለን ስንጠይቅ መልስ አናገኝም። ራሱ እግዚአብሔር ብቻ ነው የሚያውቀው። በእስራኤላውያን ላይ ብዙ ታሪክ አድርጓል እግዚአብሔር። ከነዚህም ሰዎች ታላላቅ ሰዎች ተገኝተዋል። ገባ አይደል? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ተገኝተዋል። አምላክም በእነዚህ ነው የመጣው። ሮሜ ምዕራፍ 5 ቁጥር 9 ላይ እንደሚነግረን ከነሱም የዘላለም አምላክ ክርስቶስ እንደተወለደ ይነግረናል። ለምን እነሱን ብቻ መረጠ የምንል ከሆነ መልስ አናገኝም። የራሱ የእግዚአብሔር ምርጫ ነው። እሱ አልጠየቅኩም እኮ እንጂ ልመጣልህ እኮ ነው። ምን ሆነ ነው የምትቸኩለው እንዴ? ስለዚህ እነዚህ እስራኤላውያን ሲበድሉ እግዚአብሔር ጦርነት እያስነሳ ረሃብ፣ ቸነፈር እያስነሳ ይቀጣቸው ነበረ። ጣዖት ሲያመልኩ ታሪኩን እንደምታውቀው አንበው ከሆነ ብዙ ሕዝብ ያልቅ ነበረ። ከግብፅ ራሱ ሲወጡ ሌላ ሲያመልኩ ማለት ነው። ስለዚህ ልልህ የፈለኩት እግዚአብሔር እስራኤላውያንን ይወዳል፣ ተወደደም ተጠላ። እስራኤላውያንን የተቃወሙ ሰዎች ደግሞ በተለየ ታሪክ ከግብፅ ሲወጡ በመንገድ የከለከሏቸውን ሰዎች
በጦርነት ይዋጓቸው ነበረ። እነዚህ አማሌቃውያን የሚባሉ በተለይ ይዋጓቸው ነበረ። ሙሴም ይዋጋ ነበረ። የእግዚአብሔር ኃይልም ከሱ ጋር ነበረ። ስለዚህ እስራኤላውያንን የሚቃወም ሰው ሁሉ ምንም በለው ይሞት ነበር፣ ቅጣት ይደርስበት ነበር። ያሁን ለምን ሆነ ብለን አምላክ ጨካኝ ነው ብለን ለመናገር አንችልም። እሺ ብላቴናና ህፃናት ልጆች ይገደሉ ብሎ ፍርድ ለምን አወጣ ነው? እሺ እነዚያን እስራኤላውያንን የበደላልን እነዚህ ህፃናትና ብላቴና ልጆች ገደሏቸው የሚል ፍርድ ለምን አወጣ ነው? ለእውነተኛ አምላክ መቼም ህፃናት ልጆች ላይ ግደሏቸው የሚል ፍርድ ሊያወጣ አይችልም። ኃጢአት አድርገው ነው ከተባለ የኃጢአትን ኃጢአትነት የሚረዱበት ለአቅመ አዳም ደርሰው ያ ንጹሕ አእምሮ ኑሯቸው የዛኔ በሰዎች ላይ ድንበር ካለፉ እነዚያን ሰዎች ግደሏቸው ሊል ይችላል። ህፃናቶችን ግደሉ፣ እነዚህን አንዲት እንዳትራሩላቸው እንዳትምሯቸው ግደሏቸው፣ ጨርሷቸው ሁላቸው እያለ ያዛል። ነገርኩህ እኮ በግልጽ አሁን የአምላክን ፍርድ የምንገስበት ሳይሆን አንደኛ ኦሪት እንደ ሐዲስ ኪዳን አይደለችም፣ ሙሉ ድህነት የምታሰጥም አይደለችም አልኩህ እኮ። ከዚህ የተነሳ ደግሞ እግዚአብሔር እስራኤልን ስለሚወድ ይኸውልህ እስራኤልን ስለሚወድ እስራኤልን የሚቃወሙ ሰዎች ካሉ ይኸው ንብረታቸው ካለ ምናቸው ካለ ይወድማል። ህፃናቶችን ነው ማለት ነው አይደል? ይገስ አይችልም። ቅድም ያወጣው ነገር ግን ይሄ ኦሪትና ሐዲስ ኪዳን የምታምታቱበት ነገር እንደ አንዳንዴ ሳልፍ እንደዚህ ይገጥመኛል እና ልክ አይደለም። ቆይ ወንድም ህፃን ልጅ ትክክል ነው ማለት ነው? ተው በእናትህ የሐዲስ ኪዳን ላይና አንድ የብሉይ ኪዳኑ አምላክ ራሱ የሐዲስ ኪዳን አምላክ ነው ብለውኛል እኮ ቅድም። ስለዚህ ነው እኮ ሲያስገድል ቆይቶ እንደገና አሁን በቃ አዛኝ ሆኖ መጣ። ኦሪትና ሐዲስ ኪዳን ለይ ወንድሜ። የኦሪቱ አምላክ የሐዲስ ኪዳኑ አምላክ አንድ ናቸው ብለውናል እኮ። እዚያ ጋር የፈረደው የሐዲስ ኪዳኑ አምላክ ነው ወይንስ አይደለም? ህፃናቶችን ግደሏቸው ያለው ያኔ ፍጹም ድህነት የለም። ስለ ድህነት ሳይሆን ስለ አምላክ ስራ ነው እየጠየኩኝ ያለሁት። አምላክ እንዴት ነው ብላቴና ህፃናቶችን ጨርሳችሁ ግደሏቸው ብሎ ሊያዝ የሚችለው? እስራኤልን የሚቃወም በሙሉ በቃ እንደዛ ተደርጓል። እሺ ምን ልትል ነው? እነዚህ ህፃናት ብላቴና ልጆች ለመቃወማቸው ማስረጃቸው ምንድን ነው? እነዚህ ህፃናት ብላቴና ልጆች ጭራሽ ሰዎች አይደለም እንስሳቶቹንም አንድ እንዳታው ግደሏቸው ነው ያለው። ልጆቻቸው አይደሉም እንዴ? እንስሳት ልጆቻቸው አይደሉም እንዴ? ታዲያ በአባት ኃጢአት ልጅ ይቀጣል? ምንም በማያውቁት በኦሪቱ አዎ ይቀጣ ነበር። እንደዛ የሚባል ነገር የለም። አንዴ እዚሁ ጋር ልጨርስላቸው። እሱ የእስልምናን ተወውና የእስልምናውን ተወውና የእኛን አስተምሮ ነግሬ እሱንም አሰማ ነው እኮ። ችግር የለውም። በቃ ምን ይላል? ልጅ በአባቱ ኃጢአት ልጅ አባት በራሱ ኃጢአት ይገደል፣ አባት በልጁ እንዳይገደል ልጅ በአባቱ እንዳይገደል ይላል መጽሐፍ። ምን ትላለህ ስለዚህ ጥቅስ? ምን ላይ ማለት መጽሐፍ ቅዱስ ላይ ልጅ በአባቱ ኃጢአት እንዳይገደል አባትን በልጁ ኃጢአት እንዳይገደል ሁሉም በኃጢአቱ ይሙት ይላል። አንድ ቦታ ላይ እንደዛ ይላል። አንድ ቦታ ላይ ደግሞ የወላጆች መርገም አሁን እኮ እየሰማኛል አይደለም እንጂ ለመናገር ሲሞክር ይሄ ጥቅስ ትክክል ነው ወይንስ አይደለም? ትክክል ነው። እንደየአገባቡ ነው የሚፈታው ወንድሜ። ፍታው እስኪ ንገረን እስኪ። እኮ ልነግርህ እኮ ነው። ብሉይ ኪዳንን ስናስብ ወንድሜ ህዝቡ ይሰማል። ህዝቡ ይኸውልህ መጀመሪያ ስንፈጠር መጽሐፍ እንዲጻፍ ማያስፈልግም ምንም አልነበረም። በህሊናችን እግዚአብሔር እንድናመልክ ነበር የተፈጠረው። ያ አልሆነም። መጽሐፍ ተጀመረ። ያ ዘመን ደግሞ የጨለማ ዘመን ነው። ሰይጣን የሰለጠነበት ዘመን ነው። 5500 ዘመን የሰው ልጅ በአዳም ኃጢአት የተያዘበት በጥንተ አብሶ የተያዝንበት ነው።
በድንግዝግዝ ውስጥ ነው ያለነው፣ ጨለማ ውስጥ ነው ያለነው ማለት ትችላለህ። በጨለማ ውስጥ ደግሞ የተለያየ ነገር ሊፈጠር ይችላል። ከዛስ ያ ህግ አብዛኛው በሚባል አለፈ ማለት ነው። ክህነቱ አለፈ፣ መስዋዕቱ አለፈ፣ ያ የጦርነቱ ታሪክ አለፈ። አሁን አንተ ለኔ እኔ ላንተ እንድንሞት ነው እንጂ ገባህ አይደለ? መገዳደልም የለም ምንም የሚባል ነገርም የለም። ስለዚህ ሙሉ ድህነት ስለማታሰጠን ኦሪት ሙሉ ድህነት ስለማታሰጠን ከሐዲስ ኪዳን ጋር ማምታታት ብዙ የማይጠቀሱ ጥቅሶች ራሱ አሉ። ሐዲስ ኪዳን ላይ ሆነን ማንጠቅሳቸው እንደ ታሪክ የታሪክ መጽሐፍ አሉ፣ የመዝሙር መጽሐፍ አሉ፣ የትንቢት መጽሐፍት አሉ። ስለዚህ ያንን ታሪክ አምጥተን አሁን እንደዚህ እንሁን ብለን ክርስትና አያስተምርም። እሺ እግዚአብሔር ህፃናቶችን ግደሏቸው ብሎ ተናግሯል። ያ ግን በብሉይ ኪዳን ነው ሐሳብ አይደለ? አዎ አንተ ያ እግዚአብሔር የአሁኑ እግዚአብሔር አዲስ ኪዳኑ እግዚአብሔር ነው ግደሉ ያለው ወይንስ ሌላ እግዚአብሔር ነው? እቺን መልሳትና አለቀ በቃ ወደ ቀጣይ እንሄዳለን። እግዚአብሔር ራሱ እግዚአብሔር ነው። ስለዚህ ዘመኑ አምላክ የብሉይ ኪዳን ላይ ሲያስጨፈጭፍ ነበር ህፃናቶችን ማለት ነው። እናመሰግናለን። ስንት አምላክ ነው ያለው ቀሲስ በክርስትና? አንድ አምላክ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? በተለየ አካሉ ወልድን ጸንሳዋለች ወይም ቃልን። ማንን ጸንሳለች ሳይሆን ያን አንድ አምላክ ነው ያለው፣ ሌላ አምላክ የለም አይደለ? ተመልሷል እኮ ባለፈው እኮ በደንብ እነቃል እኮ ደም መልሰውታል። አልሰማህም? ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? በተለየ አካሉ ነው የተጸነሰው ወንድሜ። በተለየ አካሉ ማለት እሱን እኔ አልጠየኩም እኮ አንድ አምላክ አለ ብለውናል አይደለ? ያን አንድ አምላክ ማርያም ጸንሰዋለች ወይንስ አልጸነሰችውም? ለይተህ ጠይቀኛ። ለምንድን ነው ለይቼ የምጠይቀው? ስለ አምላክ ነው እያወራሁኝ ያለሁት። አንድ አምላክ አለ ብለውኛል። ያ አምላክ እኮ እንደ ሙስሊም እኛ አይወርድም አይወልም ምናምን አንልም። ልጅ ያለው ሰራጽ ያለው ልቡ አካል ያለው ቃሉ አካል ያለው እስትንፋሱ አካል ያለው ነው እያልን እኮ ነው። እሺ እንደዚህ ብሎ ያስተማረ ነብያት አለ? ነቢያት ይህ አልተገለጸላቸውም ወንድሜ። ነቢያቶች አላስተማሩም፣ ግን ክርስቲያኖች ያውቃሉ ይሄን። ለምሳሌ ለአብርሃም በእንግዳ በሽማግሌ መልክ ሲገለጥለት አብርሃም በሚገባው ቋንቋ ነው እንጂ እግዚአብሔር ሙሉ በሙሉ ተገለጠ ብለን አይደለም እናስተምረው። ገባ አይደለ? ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ሲል እዚህ ውስጥ አንድነትና ሶስትነት ታገኛለህ። ማን ናቸው እዛ ጋር? አብ ወልድና መንፈስ ቅዱስ። ማን ነው እንደሱ ብሎ የተናገረው? ሙሴ በመጽሐፉ ባለቤት ይሄን ያውቅ ነበር? ጸሐፊው እኮ ሙሴ ነው። ኦሪት ዘፍጥረት ሙሴ ያውቅ ነበር። አብ ወልድ መንፈስ ቅዱስ ናቸው እዚህ ጋር እግዚአብሔር ብሎ ተናግሯል። ያውቅ ነበር። ይሄ ያውቃል፣ ግን ቢያውቅም እንደዚህ እንደ ሐዲስ ኪዳን እውቀት ግን አይደለም። ሊቃውንት ምን ይላል መሰለ? አብና ወልድ መንፈስ ቅዱስን ይኸውልህ በአካል አንድ በመለኮት ሶስት ሆነው አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት የአምላክ ራሱን ለወዳጆቹ ለና አብርሃም እንዳልኩ ነበር። ወይ ቀሲስ ሙሴ የመጽሐፉ ባለቤት ታስወራም እንዴ ወንድሜ? እንዴ ሰው እያወራ እኮ በጠልቅ አይገባም። አሁን እኮ ዝም እያልኩህ ነው። ይኸው እያስቆምከኝ ነው እንዳትለኝ፣ እኔ ዝም እያልኩህ ነው። ምን ዝም አልከኝ? ሳልጨርስ ገና ጥያቄውን መልሰው። ሙሴ የመጽሐፉ ባለቤት ኦሪት ዘፍጥረት ላይ እግዚአብሔር ሲባል ጊዜ በመለኮት አንድ በአካል ሶስት ናቸው፣ እነርሱም አብ ወልድ መንፈስ ቅዱስ ናቸው ብሎ ተናግሯል ወይ? አብ ወልድ መንፈስ ቅዱስ አላለም። አመሰግናለሁ። መልስ። ግን እዚህ ውስጥ አንድነትና ሶስትነት አለ። ለምን ሶስት ብቻ? ለምን 10 አልሆነም? እንዴት ሶስት ብለው እንደተገደቡት ጥቅሱ ላይ ሶስት የሚል እስኪ እንዳው አውዱ ላይ አንተ ነው የምትለው ነው። እርሶ ስላሉ ማስረጃ ያሳየን እያልኩ ነው። መጽሐፉ ላይ እኛ ስላለ ብዙ ማስረጃ አለ ወንድሜ። መዝሙር ላይ ብዙ ማስረጃ አለ። ሰማያት በእግዚአብሔር ቃል ጸኑ። መዝሙር ላይ ወይንም የትኛውም ቦታ ላይ ችግር የለውም። አሁን እኮ አንተ ይኸውልህ መጠየቅ ነው ያለብህ እንጂ ለምንድን ነው የምታስገድደኝ እንዴ?
የተጠየቀኝ ነው። አምላክ በአካል ሶስት ነው ብሎ ያስተማረ መዝሙር አይደለም፣ እንደሱ አይደለም። ይኸው አስተምሯቸው እንዴት ነው ብለህ ነው መጠየቅ ያለብህ እንጂ ታስገደኛለህ እንዴ? ሙስሊም ቁርአን ላይ ስራ የሚሰሩ እኮ እፎይ ቁርአን የሚሰሩት እኮ ሙስሊማት አስረዱን ብለው ነው የሚጠይቋችሁ እንጂ እንዲህ እያስገድዱ አይደለም። አዳምጠኝ። ይኸውልህ ኦሪት ላይ እየተነሳችሁ ከሐዲስ ኪዳን ጋር እያምታታችሁ የምታወሩ ንስሐ ግቡ። ይሄ ወሬ ነው፣ እየዋሻችሁ ነው የምልህ እኔ ባጭሩ። ምንም እምነታቸው መጽሐፉ ላይ ማስረጃ እንደሌለ ነገርከን እኮ። ከመጀመሪያ ጊዜ ስላሴ የሚባል መጽሐፍ ላይ የለም፣ ሀሳቡ ትምህርት ነው እንጂ ያለው አልከን አይደለ? ወርዱ አይለችም፣ ስላሴ የምትል ወርዱ አይለች። አብ ወልድ መንፈስ ቅዱስ የሚል ግን አለ። ክርስቶስ የዮሐንስ ወንጌልን በደንብ አንብበው እንዴ። በጣም ጥሩሽ። አምላክ አንድ ነው፣ ስላሴ ብሎ ማለት ትርጉሙ በመለኮት አንድ ነው አምላክ፣ በአካል ሶስት ነው ነው አይደለ? ይሄ መጽሐፍ ቅዱስ ላይ አለ ወይ ደስ የለም? አለ እንጂ ማስረጃ ይኸው ጠቅላላ ዮሐንስ ወንጌል አንብበው። አምላክ አንድ ነው በመለኮት በአካል ደግሞ ሶስት ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ጥቅስ አለ ሞልቷል። ኦሪት ዘጸአት እግዚአብሔር ለሙሴ ሲገለጥ እኔ አባቶቼ አምላክ ነኝ፣ የአብርሃም የይስሐቅ ያዕቆብ አምላክ እኔ ነኝ ብሎታል። ኢየሱስ ክርስቶስም ተገለጠና ይህንን በደንብ አስተማረው። አየው አይደለ? ምን አለ? ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ማጥምቋቸው። ምንድነው የጠየቅኩህ? ምንድነው ድጋማ እስኪ ጥያቄው። እኔ ወደ አባቴ አርጋለሁ፣ አባቴንም እለምነዋለሁ፣ ወደ አምላኬ አጽናኝ፣ ለዘላለም ከእናንተ ጋር የሚኖር አጽናኝ መንፈስ ቅዱስን እልክላችኋለሁ። እሺ፣ አሁን ለጠየቅኩህ ጥያቄ መልስ አላመጣህም። አምላክ በመለኮት አንድ ነው በአካል ነው ብሎ ያስተምራል። የስላሴ አስተምሮ ወንድሜ፣ የስላሴ አስተምሮ እስልምና አስተምሮ ላይ ቁጭ ብለህ የምትረዳው ነገር አይደለም። በፍጹም ምንም አይሆን ነገር ነው። አምላክ አይወርድም አይወለድም ብለህ አእምሮህን ደፍነህ ቁጭ ብለህ ስለ ስላሴ ልታስተምረኝ? አይ አለቀ እኮ ምንም። እሱ እኮ ነው መግባባት ያቃተን እኮ እሱ እኮ ነው። ማንኛውም ስላሴ የሚለ የለም አለን። ቀጥሎ ትምህርት ነው ያለው አለ። አላልኩም ስላሴ ማለት ነው ስል አላልኩም። በመለኮት አንድ ነው በአካል ሶስት። ምናልባት ግን እዚህ ውስጥ ክርስቲያን ካላችሁ ኦሪትና ሐዲስ ኪዳንን ለይታችሁ ወቁ። አካሉ ጎደሎ የሆነ ቤተ መቅደስ አይገባም ነበረ በዛ ሰዓት፣ ከመስዋዕቱም አይካፈልም። ምክንያቱም ኦሪት ፍጹም ድህነት አይደለችም ይለናል ቅዱስ ጳውሎስ። ማቆያ ናት። ክርስቶስ መጣና ራሱ ሊቀ ካህናት ሆኖ መስዋዕቱን አሳለፈ። ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ ኃጢአታችንን በመስቀል ላይ ጠርቆ ገደለው እንጂ እዚህ ጋር ድህነት የነፍስ ጉዳይ እቃ አይደለም ወንድሜ። ባለፈና በተሻረ ነገር እዚህ ጋር ኖ ያለፈ ነገር ነው የምታወራው። በቃ ያለፈ ነገር ሐዲስ ኪዳን ላይ ቁጭ ብለን ሐዲስ ኪዳን ላይ ላወራህ ነው። አዳምጠኝ። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅስ አለ የለም? አለ። ያሳየው ማስረጃ። ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይስ የለም? በሙሉ ይሄ የመጽሐፍ ቅዱስ ሐሳብ ነው ወንድሜ። የቱ ጋር ነው ያለው? አንድ ጥቅስ ይስጡ አልኩህ እኮ። አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም፣ በነቢይም አይደለም በመልአክም አይደለም ይላል ኢሳይያስ። በገዛ የራሴ ክንድ መድኃኒትን አመጣሁላቸው ይላል። ቅዱስ ጳውሎስን ደግሞ ዕብራውያን ምዕራፍ 9 ላይ ደም ሳይፈስ ስርየት የለም ይላል። ገባ አይደለም? እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረበት አንድ ቦታ አለ የለም? ወንድሜ የለም የምትለውን ሐሳብ እያመጣ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። አሳየዋ። ሚስጥር ነው ወይ? አሳየው፣ ንገረዋ። እሺ እንደዛ ምን የለም። ሁለተኛ ምንድነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን
በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደ አይደል? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ የመጣው እኛን ለማዳን ነው እያሉ ነው። እንግዲህ ኃጢአት አለብን አይደል? የአዳም ልጆች ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው። በአዳምና በሔዋን በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም። ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ። እንኳን የእሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው? የአምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለ እንዴ? በጣም ይገርማችኋል። ኢየሱስ ክርስቶስ የመጣበት ዓላማ የአዳምንና በእርሱ በኩል የመጣውን ኃጢአት ሊያስተሰርይልን ነው ብለው ክርስቲያኖች የእምነታቸው መሰረት ይሄ ነው። ግን ኢየሱስ ክርስቶስ ይህን ጉዳይ አለማወቁ አይደንቅም? አዳም ብሎ ስሙን አላነሳም። አዲስ ኪዳን ላይ የአዳምን ኃጢአትንም አንዲትም ትንፍሽ አላነሳትም፣ ዝም ብሎ ሄዷል። አሳሳቢ ሆነ ይሄ የእምነት ይሄን ሳያስተምር ይሄዳል ብላችሁ ታስባላችሁ? መጽሐፍ ቅዱስ ወንድሜ ክርስቶስ የትኛውን ቦታ ላይ አዳም ብሎ ስሙን አላነሳም፣ ይቅርና ስለ ኃጢአቱ ሊያነሳ ማለት ነው። ዳግማዊ አዳም ነው ቅዱስ ጳውሎስ ነግሮን የለ እንዴ ወንድሜ? ክርስቶስ ዝም ብሎ በመጨረሻው ሰዓት ሙስሊም የሚባል ህብረተሰብ ይመጣል፣ ጥያቄ ያነሳልና ለሱ ጥያቄ እያለ ዝም ብሎ ዛሬ አንተ የምታነሳውን ጥያቄ እንደሱ አይደለም። መጽሐፍት ነገሩን፣ ቅዱስ ጳውሎስ ነገረን። ዳግማዊ አዳም ሆኖ መጣ አምላካችን። አብዱልከሪም አለ ከላይ አንድ ልጅ እስኪ ገብቷል፣ ከእርሶ መማር ይፈልጋል፣ ይወያዩት። እሱ ደግሞ አብዱልከሪም ሰላም አለይኩም። የሚረብሽ ድምፅ አለ? ከድምፅ ራቅ በል፣ አክብራቸው። ቀሲስ ናቸው፣ ብዙ ነገር ያስተምሩናል ገና። አብዱልከሪም እስኪ ሚውተን አንሳና አውራቸው። ቀሲስ ይሰማውታል? ይሰማኛል ወንድሜ ይሰማኛል። እኔ እያልኳችሁ ያላችሁ ዝም ብላችሁ መጽሐፍ ቅዱስን ስላገኛችሁ ይሄ ነው እንዴ ብላችሁ አትደናገሩ፣ አታደናግሩ። ጥያቄ ካላችሁ በስርዓት አንድ አረፍተ መጽሐፍ ቅዱስ ላይ ቀሲስ መጽሐፍ ቅዱስ ላይ ኢየሱስ አንድ አምላክ ተብሎ የጠራበት ክፍል አለ? አዎ አብ አንድ አምላክ እንደሆነ ተጠቅሷል በጣም ብዙ ቦታ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 የመሳሰሉ ስፍራዎች ላይ እና መጽሐፍ ቅዱስ ጸሐፊዎች ኢየሱስን አንድ አምላክ ብለው ጠርተውት ያውቃሉ? አዎ። የት ጋር አንድ አምላክ ብለው የት ጋር ጠርተውታል? ለምሳሌ አንዱ አምላክ ነው፣ የፈጠረን አምላክ ነው፣ ሁሉ በእርሱ የሆነ አምላክ ነው። አንድ አምላክ ብለው ጠርተውታል ብለውናል። ለሱ ማስረጃ ይስጥ። በዚህ አጋጣሚ አምላክ ነው ፈጣሪ። ድምጻችን ተቋርጧል ቀሲስ ይላል። አይሰማም? አሁን ይሰማል። ጥያቄው ገብቶታል አይደለ? ገባኝ። አምላክ ነው እያልኩ ነው። ፈጣሪ ነው። ሁላችንንም ስነ ፍጥረትን በሙሉ የፈጠረ ነው። ሰው ሁሉ ሲመጣም ስነ ፍጥረት የሰማቸው ነው። ባህርን ሲገስጽ፣ ነፋሳትን ሲገስጽ እሺ በጀ ብለው የሰሙት። አሁን ጥያቄው ጥያቄውን ትኩረት ያድርጉና እርሱ ላይ ይመልሱልን። ስለ አምላክነቱ አይደል የጠየቀኝ? አይደለም። አንድ አምላክ ተብሎ ኢየሱስ ክርስቶስ ተገልጿል ወይ? አብ ለምሳሌ አንድ አምላክ ይባላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ አንድ አምላክ እስኪ ጨርሰው፣ እሱን ጥቅስ ጨርሰው፣ እሱን ንባብ ጨርሰው። እዛው አለ እኮ የክርስቶስ አምላክነት እዛው አለ። አዳም ተዋ፣ ትልቅ ሰው ናቸው፣ አክብረን እያወራሁት ነው።
አንድ አምላክ ተብሎ አብ እንደተገለጸ ሁሉ ኢየሱስ ክርስቶስ አንድ አምላክ ተብሎ ተገልጿል ወይ ነው ጥያቄ። አሁን ወደ መልሱ ይሄድ። እዛው አንድ አምላክ የሚለው ላይ አንድ አምላክ የሚለው አረፍተ ነገር ላይ የሶስቱም አካልነት አለ። አንድ አምላክ ስንል ወልድም አለ መንፈስ ቅዱስም አለ እያልኩ የለም ይበሉና ቀሲስ የለም ብለው ከዛ ግን ወደዛ መሄድ ይችላሉ። መጀመሪያ ግን እኛ ግን አለ ወይ ነው። አሁን አንድ አምላክ ተብሎ አሁን አንድ አምላክ አባለን ብሎ አንድ ምትለው አንድ አምላክ እኮ አንዱ አምላክ አብ ነው ብሎ ነው መጽሐፍ ቅዱስ ጻፊያን ያስቀምጡት። አይ አንድ አምላክ ተብሎ ደግሞ አንድ አምላክ ተብሎ አብ እንዳለ ያምናሉ አይደል ቀሲስ? አንድ አምላክ ተብሎ አብ ተጠርቷል። በዚህ እንስማማለን አይደል ቀሲስ? አዎ ልክ ልክ ቆይ አንድ አምላክ መጽሐፍ ቅዱስ የሚጽፈው ነው። እርሱ የሚያምኑትን ሳይሆን መጽሐፍ ቅዱስ የሚለው አንድ አምላክ አብ እንዳለ ያስቀምጣል። መጽሐፍ ቅዱስ አንድ አምላክ ብሎ በግልጽ ማለት ነው በጣም ብዙ ቦታዎች ላይ። በተመሳሳይ መልኩ አንድ አምላክ ወልድ ተብሎ ወልድ አንድ አምላክ ተብሎ ተጠርቶ ያውቃል ወይ? መጽሐፍ ቅዱስ ጻፊያን ወልድን አንድ አምላክ ብለው ጠርተውታል ወይ? አዎ ካሉን ያሳዩን፣ ከሌለ ደግሞ የለም ይሉንና ወደ ቀጣዩ ደግሞ እናልፋለን። ሮሜ ምዕራፍ 5 ቁጥር 9 እስካውጣልኝ መጽሐፍ ቅዱስ ሩቅ ቦታ ስለሆነብኝ ነው ስራ ቦታ ሆኜ። ሮሜ እዛ ክፍል ላይ የለም አንድ አምላክ የሚል የለውም ቀሲስ። አንድ የሚለውን ጨምረህ ነው በራስህ? አንድ አምላክ እኔ አይደለም ጨመርኩት። ለምሳሌ ጳውሎስ ነው የጨመረው። አንድ አምላክ አባለን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ብሎ አንድ አምላክ ብሎ የሚያስቀምጠው አብን ብቻ ነው። ኢየሱስ አንድ አምላክ ተብሎ ያውቃል ወይ ነው? አያውቅም ይበሉና ወደ ቀጣይ ሄዱ። ችግር የለውም ቀሲስ። መጽሐፍ ቅዱስ ጠርቶት አያውቅም ማለት ይቻላል። ቆይ መጽሐፍ ቅዱስን ከሰው ልዋስ ነው። ቆይ ሲዋስ ችግር የለውም እንጠብቆታለን ቀሲስ። ኮማንድ ፖስት ጥያቄ ነው። አሁን ጠይቀው እሱ እንደዚህ አይደረግም። ወርድ ባይ ወርድ ፋላሲ አትስራ። እኮ ወርድ ባይ ወርድ አይደለም እኮ ቀሲስ። ምክንያቱም የመጽሐፍ ቅዱስ ጻፊያን ስላስቀምጡት ነው። ሊትራሊ እየለዩ ያስቀምጣሉ። ከአንዱ እያሉ ያስቀምጣሉ። ቁጥር 4 ላይ ባይዘው ካዩት እኮ ከአንዱ በቀር ሌላ ማንም አምላክ እንዳሌለ እናውቃለን። ካርባል ቁጥር 6 ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባልን ብሎ ያስቀምጣል። ሌላ እንደዛ እያለ ብዙ ቦታዎች ላይ ያስቀምጣል። አንድ አምላክ ውጭ ማንም የለም። አንዱ አምላክ አብ ነው ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብ ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብን ነው የሚያስቀምጠው። አንድ አምላክ ብሎ ወልድን ያስቀምጣል ወይ ነው እኛ ደግሞ ጥያቄያችን። አዎ አንድ አምላክ የሚለው ውስጥ አብ ወልድ መንፈስ ቅዱስ አለ እያልኩ ነው። አንድ አምላክ ብሎ አብን ይጠራል። አንድ አምላክ ተብሎ ወልድ ተጠርቶ ያውቃል ወይ ነው? የለም ይበሉን ወይ ከሌለ ቀሲስ። እየነገርኩ እኮ ነው። አንድ አምላክ አንድ ባይልም አምላክ ካለ አምላክ ስንል የለም ማለት ነው አይደል ቀሲስ? የሶስቱ እኮ የለም ማለት ነው። አምላክ የሶስት መገለጫ ነው። አምላክ አይ ቆይ ቀሲስ ጥያቄውንም እንትን አይበሉት አይቀያይሩት። ለምሳሌ መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንደኛ ቆሮንቶስ ምዕራፍ 8 እኔ አጣሚ አይደለም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለምሳሌ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ያስቀምጣል። አንድ አምላክ የሁሉ አባት አለ ብሎ ያስቀምጣል። ኤፌሶን ላይ ማለት ነው። ስለዚህ አንድ አምላክ እያለ መጽሐፍ ቅዱስ የሚያስቀምጠው አብን ብቻ ነው። እርሱ አንድ አምላክ ብሎ ወልድን አስቀምጦ ያውቃል መጽሐፍ ቅዱስ ላይ አንድ አምላክ ብሎ። አሁን ጥያቄው ቀሲስ አሁን ከሌለ የለም ይበሉን። መጀመሪያ አንድ አምላክ ብሎ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ወይም አያውቅም ይበሉን። ጨረስክ? አሁን ቆይ እሺ፣ ከጨረስክ ካልጨረስክ እንጠብቅ። ጥያቄ እኮ ነው የጠየቅኩት ቀሲስ። የጥያቄውን መልሱን ነው የምንፈልገው አሁን። እሺ አብ ያውልህ አምላክ ስንል የለም ማለት ነው። በቃ ወልድን መንፈስ ቅዱስን እንላለን። ወልድም የአምላክነት ማንነት የአምላክነት ባህሪ አላቸው። ቀሲስ የለም እንዳሉኝ ነው አርጌ ወስደው። እሺ ምክንያቱም የጠየቅኩት ጥያቄ አንድ አምላክ ተብሎ በመጽሐፍ ቅዱስ ላይ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ካሉን ይቀጥሉ። አዎ ያውቃል ካሉ ያው መጽሐፍ ቅዱስን ይዘው መጥተው ምዕራፍና ቁጥር ይዘው አንድ አምላክ ተብሎ ይጠራበታል። አልፋና ኦሜጋ እያልን እኮ ነው። ራእይ ምዕራፍ 8 ላይ እሱ ሌላ ነው። አንድ አምላክ የተባለውን አልተባለም ይበሉና ታዲያ ከሌለ ወደ ቀጣይ እኮ ነው ራእይ 1:8 ላይ ነው አሁን የጠቀሱት። ሌላም ቦታ ሮሜ 9:5 የመሳሰሉ አሉ። አንድ አምላክ ተብሎ የተጠቀሰበት ከሌለ በቃ የለም ይበሉና እኛ እኮ ወደ እርሱ ወደሚሉት ደግሞ ጥቅሶች እንሄዳለን። ግን የለም የሚለውን እንዲናገሩ እንፈልጋለን። ከሌለ የለም ይበሉ።
አይደለም ያልገባህ ነገር እኮ አንተ አውቀህ እኮ እየሰማኸኝ እኮ እንዳልሰማህ እየሆንክ እኮ ነው ያለው። ይበሉ እያልክ በግድ ታስገድድ። እሺ ለመጨረሻ ጊዜ ልጠይቆት ቀሲስ፣ ለመጨረሻ ጊዜ ልጠይቆት ቀሲስ። በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ጸሐፊያን አንድ አምላክ ብለው ሁልጊዜም አብን ነው የሚጠሩት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን። ኤፌሶን 4:6 ላይ እንዲሁ አንድ አምላክ የሁሉ አባት አለ። አንደኛ ጢሞቴዎስ 2:5 የመሳሰሉ ስፍራዎች ላይ አንድ አምላክ ብለው በቁጥር ቆጥረው አብን ነው የሚያስቀምጡት። አንድ አምላክ ብለው ወልድን ጠርተውት ያውቃሉ ወይ? አንድ አምላክ ብለው ኢየሱስ ብለው ጠርተው ያውቃሉ ወይ? አዎ ከሆነ ክፍሉን ያሳዩን አንድ አምላክ ብለው እንደጠሩ፣ ከሌለ ደግሞ የለም ይበሉ። እሺ ምዕራፍና ቁጥር ይንገሩ። ምዕራፍ አንድ አምላክ ያሉበት የት? ለምሳሌ እግዚአብሔር ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል እግዚአብሔር ነው ይላል። አንድ አምላክ ብለው ጠርተዋል ወይ ነው ጥያቄ። እሱ ሌላ ጉዳይ ነው። አንድ አምላክ ተብሎ ተጠርቶ ያውቃል ወይ ኢየሱስ? አያውቅም እኮ ብሎ ይገላገሉ። ቀሲስዬ ለምን ይቸገራሉ? እንደዚህ የሚባል ነገር የለም ወንድሜ። አምላክ ስንል ሶስትንም እየተናገርን ነው። የለም ማለት ነው በቃ። ሁሱ ሌላ ጥያቄ አለ። እኔ የለም በቃ የለም በሚለው ይዘነዋል። የለም ቀጥሉ ሁሱ። እሺ በቃ ይሄ እዚህ ጋር ይቃጭ። መጽሐፍ ቅዱስ ላይ በግልጽ ቃል አብ አንድ አምላክ ነው። ነገር ግን ምነግራችሁ ይኸውልህ፣ ምነግራችሁ ቁርአንን በመጽሐፍ ቅዱስ እንረዳለን ብትሉ ብንውል ብናድር አንግባባም። የትኛውን ቁርአን? የለም የቁርአን አስተሳሰብ መጽሐፍ ቅዱስ ላይ አትጫንብን ነው የምልህ። ችግር የለም። መጽሐፍ ቅዱስን በመጽሐፍ ቅዱስ፣ ቁርአንን በቁርአን ነው። ቁርአን ላይ ጥያቄ ካለ ጠይቀኝ። ያው ፊት ነው ጠይቅ። እሱማ እየጠየቁ ማን ይመልስላቸው? ጠይቅ ነው። እኔ ማንም ሰው ጠይቅ ካለ። እኔ ቁርአን አላነበብኩም። ታዲያ ቁርአን ሳታነብ እንዴት ነው የቁርአን አስተሳሰብ በመጽሐፍ ቅዱስ? እየሰማሁ ነው። አይ እችን አውቃለሁ። አንድ አይወርድም አይወለድም እችን አውቃለሁ እንደምትለው ሚስት ያልወለደው ደግሞ ሚስት ስለሌለው እንደሆነ እንደሱ የሚለው ሚስት የሌለው ሲሆን እንዴት ይወልዳል? የወለደው ሚስት ስለሌለው ነው። እንዴት ጋር ነው ያለው? አለ እኔ ምዕራፍና ቁጥሩን አላውቀውም። እናንተ ታውቁታላችሁ። እግዚአብሔር ሚስት አለ የለውም ተብሎም አይጠየቅም። ካለውስ መጽሐፍ ቅዱስ ላይ እግዚአብሔር ባል እንደሆነ ባሳየስ ሚስት እንዳለው ምን ትላለህ? ተው እንጂ። አሳየህ ነው። እኔ በማስረጃ ነው። አንተ በማስረጃ እንደመታወራ አሳየህ ነው። እኔ ግን በማስረጃ አሳየህ ነው። እግዚአብሔር ባል ነው። በጣም በሰላሙን ወዳጅ ና ሳላሳየህ እንዳትጣ ወላሂ ሳላሳየህ ነው። ባል እንደሆነ እግዚአብሔር ላሳየህ ነው መጽሐፍ ቅዱስ ላይ ምሳሌ እኮ ነው እሱ። የቱ ጋር ነው ያለው? መጀመሪያ እስኪ ንገረን። ታውቀዋለህ? ምሳሌ ነቢያት ላይ እግዚአብሔር ባልሽ ነው የሚለው። የምን ባል ነው? የማን ባል ነው? ምሳሌ ነው። የባል ተግባር ምንድን ነው? ምሳሌ የበላይ ነው አይደለ? ምሳሌ እዚያ ጋር የለም። ባል ነው እግዚአብሔር ተብሎ ተቀምጧል። እንደዚህ ነው በቃ የምታነቡት። ምሳሌ የሚል የለም አላለም። የቱ ጋር ነው እንደሱ ያለው? ኧረ ሰላሙን ወዳጄ እና አስረዳ። ምሳሌ መሆኑ ቆይ ቀሲስ ወጣ ወላሂ በራሱ ጊዜ ወጣ። እግዚአብሔር ባል ተብሎ ተገልጿል። ሚስት እንዳለው ተገልጿል። አመለጡ ቀሲስ። በጣም ያዝናል። ወይኔ እነዚህ ነው እኮ የሚያስተምሯቸው አይደል? እንዲሁ እሱ እነሱ ለራሳቸው ራሱ አልገባቸውም። አስተማሪዎቹ ራሱ አልገባ። ቀሲስ አሁን ትልቅ ማዕረግ ነው። ባይዘው ቤተክርስቲያኖች ትልቅ ማዕረግ ነው ቀሲስ። ገባቸው? ከነ ዲያቆናት ምናምን ከፍ ያሉ ናቸው እኔ እንደማስበው። እና እነዚህ ናቸው የሚያስተምሯቸው። አስቡት፣ እነሱ ራሱ አልገባቸውም። ሳይገባቸው ነው የሚያስተምሯቸው። የያዙትን ይሸመድዳሉ፣ ለሚመጡ ሰዎች ያሸመድዷቸዋል። በቃ ሁሉም እንደዚህ ነው የሚኖረውና ወደ እውነት እንድትመጡ ሁሌም ለኛ ምኞታችን ነው። ብፁዕ ወቅዱስ አቡነ ቀሲስ ወጡ እስከ መጨረሻ። ብፁዕ ወቅዱስ አቡነ አሁን ስልህ አንዳንድ ጊዜ ለሁሉም የሆነ አካል ይኖረዋል። በዛ አካል መሰረት ዓለምን ሊቆጣጠር ይችላል። ያው ምን አለ ፈጣሪ መንፈስም ነው ይላሉ፣ እሳታዊነትም ነው ይላሉ። አሁን ላይ ያለው ሁኔታ ነው። ግን በዛን ጊዜ ወይስ ደግሞ የምናይበት መልክ ካለ በምን አምሳል እናየዋለን ነው የምልህ። እናየዋለን።
መልኩ እንደዚህ ነው ተብሎ የተገለጸ ነገር የለም። ነቢያትም ራሱ ይሄንን አልገለጹም፣ አላዩትም። ነቢያትም ራሱ ሙሴ ለማየት ጠይቆ ነበረ። እኔን አሁን አታየኝም ብሎታል። ፈጣሪን ማየት የሚችል ማንም የለም። አሁን ይሄ እንደ መጽሐፍም የጸደቀ ነው። ምናልባት ክርስቲያን ከሆንክ አምላክን ያየ አንድስ እንኳ የለም ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር ለእርሱ እስከ ዘላለም ይሁን አሜን ይላል አይደል? ስለዚህ አምላክን ያየ ማንም የለም። ማንም ከቶ አይቶኝ አይድንም ይላል ብሉይ ኪዳን ላይ ሲናገር ኢነሁ ላ የራኒ አሐድን ወየዒሽ ይላል። በዚህ መልኩ ነው ቁርአን ላይ ያለው እስልምና። አምላክ አላህን ማንም ደፍሮ ያየ የለም እስካሁን። ነቢዩ ሙሳ ጠይቆ ነበር። ነቢዩላህ ሙሳ ዓለይሂ ሰላም እርሱን ማየት አትችልም እኔን አሁን ብሎታል። የትንሣኤ ቀን ነው ገጽታውን የምናየው። አሁን የተነገረን ግን በምንድን ነው ከተባለ በባህሪያቶቹ ነው የተነገረ፣ በስራዎቹ። ኢዛ ቂለ ለከ ከይፈ ዐረፍተ ረበክ ቁል ዐረፍቱሁ ቢአያቲሂ ወመኽሉቃቲሂ። እርሱ በስራዎቹና በባህሪያቶቹ ነቢያቶች አሳውቀውናል። አካሉን ገጽታውን ግን እንዲህ አይነት ነው ምናምን ብለው የገለጹልን የለም። ይሄን ነቢያቶች ራሱ አላዩም። ማንም እስካሁን አምላክን የማየት ድፍረት ያለው የለም። ሙሳ ጠየቀ። ሙሳ በጠየቀ ጊዜ በቁርአን ላይ ተገልጿል ታሪኩ። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበሊ ፈኢን ስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ልልጀበሊ ጀዐለሁ ደካ ወኸረ ሙሳ ሳዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን አለ። ነቢዩ ሙሳ ዓለይሂ ሰላም አላህ ስብሓነ ወተዓላ ቀን ቀጠሮ ሰጠው። ለዚህ ይህን ያክል ቀን ከኔ ጋር ትገናኛለህና ነው። ሲና ተራራ ቀጠረው። ወዋዕድና ሙሳ 30 ሌይለተን ይላል መጀመሪያ ላይ ሙሳን 30 ሌሊት ቀጠርኩት አለ። ፈተመ ሚቃቱ ረቢህ 40 ሌይላ የጌታውን ቀጠሮ 40 ሌሊት ሞላለት ይላል አደረገለት። ከዚያ በኋላ ምን አለ? ወቃለ ሙሳ ሊአኺህ ሃሩን አኽሉፍኒ ፊ ቀውሚ ወአስሊሕ ወላ ተተቢዕ ሰቢለ ልሙፍሲዲን። ከዚያ ወንድሙን ሃሩንን አደራ በእኔ ቦታ ምትክ ሆነኝ፣ በእስራኤላውያኖች ዘንድ ጥሩ ነገርን አድርግ፣ አደራ የአጥፊዎችን መንገድ እንዳትከተል ብሎ እስራኤላውያንን ለእርሱ አደራ ሰጥቶት ሄደ ከአላህ ጋር ሊገናኝ ሙሳ። ወለማ ጃአ ሙሳ ሊሚቃቲና ላምላክ ይችላል። ሙሳም ከእኔ ጋር ለመገናኘት በመጣ ጊዜ ቃለ ረቢ አሪኒ አንዙር ኢለይክ፣ ጌታዬ ሆይ አንዴ ለይህ ፍቀድልኝ አለ። ሙሳ ዓለይሂ ሰላም የአላህን ድምፅ በሰማ ጊዜ ባናገረው ጊዜ እጅግ በጣም ተማረከ። ውብ ድምፆችን የፈጠረ አምላክ ድምፁ ምን ያክል ምን አይነት ውብ ሊሆን ይችላል ብላችሁ አስቡ። ሙሳ ዓለይሂ ሰላም ረቢ አሪኒ አንዙር ኢለይክ፣ ጌታዬ ሆይ አንዴ ለይህ ፍቀድልኝ አለ። አላህ ምን አለው? ቃለ ለን ተራኒ፣ ሙሳ ሆይ አሁን ባለህበት ሁኔታ እኔን ማየት አትችልም አለው። ላ ተራኒ አላለውም፣ አታየኝም ቢለው በነበር ለዘላለም ሐታ በገነትም ውስጥ ላይ ሆነ ለን ተራኒ ለን የሚለው ጊዜን ያማከለ ነው። ያ ማለት አሁን ባለህበት ጊዜ በምድራዊ ህይወትህ አታየኝም ማለት ለምን እንደማያየውም ሊያስረዳው ሊያሳየው ነው። ወላኪን እንዙር ኢለል ጀበል አለው። ሙሳ ግን ወደፊትህ የሚገኘውን ትልቅ ተራራ ተመልከት አለው። ሲና ተራራ ግዙፍ ተራራ ነው። ከሰው ልጅ የበለጠ ጠንካራ ነው ተራራ አይደለም። የሰው ልጅ ደካማ ነች። ወላኪን እንዙር ኢለል ጀበል፣ ነገር ግን ፊት ለፊትህ ወደሚገኘው ተራራ ተመልከት። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ ያለው እኔ በሚገለጥበት መንገድ ለዚህ ለተራራ እገለጥለታለሁ። እርሱ የእኔን መገለጥ ተቋቁሞ ከጸና ከቆመ ካልፈራረሰ የዛኔ አንተም ታየኛለህ አብሽራ። ፈለማ ተጀላ ረቡሁ ልልጀበል፣ ጌታውም አላህ ለተራራው በሚገለጥበት መንገድ በተገለጠ ጊዜ ጀዐለሁ ደካ፣ ያ ጠንካራ የጽኑ የሆነ ተራራ ድርምስምስ ነው ያለው፣ ፈራረሰ ይለናል። መቋቋም አልቻለም የፈጣሪን ግልጠት። ወኸረ ሙሳ ሰዒቃ፣ ሙሳም ይሄን ባየ ጊዜ ራሱን ስቶ ወደቀ። በቃ አላህ ስብሓነሁ ወተዓላ ሙሳን ዳግም አስነሳው። ፈለማ አፋቀ፣ ሙሳን በተነሳ ጊዜ ቃለ ሱብሓነከ፣ አምላኬ ጥራት ይገባህ፣ የማይገባኝን ጥያቄ ነው የጠየቁት አለ። ቱብቱ ኢለይከ፣ እንዲህ አይነት ጥያቄ ከመጠየቅ ወደ አንተ ንስሐ ገብቻለሁ፣ ዳግም አልጠይቅም። በቃ ወአነ አወሉል ሙእሚኒን፣ እኔ የመጀመሪያዎቹ አማኝም ነኝ እያለ ተናገረ። አሁን እዚህ ቦታ ላይ ፈጣሪ አላህ ስብሓነሁ ወተዓላ ራሱን ያላሳየን ለምንድን ነው የሚለውን ምክንያት መልሱን እዚህ ጋር ታገኝታላችሁ። ሰስቶብን አይደለም፣ ራሱን ላለማሳየት አይደለም አምላክ። ነገር ግን አሁን የተፈጠርንባት አፈጣጠር ደካማ ፍጥረት ነች። ትደክማለች፣ ትሞታለች አይደል? አካላችን ማንነታችን ደካማ ነው። የእርሱስ ማንነት
የእርሱ ደግሞ የማይጠፋ ጽኑ የሆነ ዘላለማዊ ማንነት ያለው ነው። ጠፊ ማንነታችን የማይጠፋውን ማንነት የሚያስችል አቅም የላትም። ገዛችኋል አይደለ? ነገር ግን መቼ ጀነት እንድናየው ፈቅዷል። ለምን? የዛኔ ደግሞ የማይጠፋ ማንነትን ዘላለማዊ ማንነትን ስለሚያላብሰን የዛኔ እንድንችል ያደርጋል። ገዛችኋል? የዛኔ የማይጠፋ ዘላለማዊ ማንነትን ሲያላብሰን ጊዜ የማይጠፋውን ዘላለማዊ ማንነቱን እንድናይ ያስችለናል፣ እናየዋለን። ዛሬስ ጠፊ ማንነት ነች። አታ መልአክ ራሱ አላየትም። መልአኩ ጅብሪል ዓለይሂ ሰላም ድምፁን ይሰማል እንጂ አላየም። ምክንያቱም ማንኛውም የሚጠፋ ነገር ሁሉ እርሱን ማየት አይችልም። ነገር ግን የትንሣኤ ቀን የማይጠፋ ማንነትን ያላብሰናል። የዛኔ የእኛ ማንነት እቺ ምድራዊ ላይ ይዛናት የምንኖርባት ስጋ አይደለችም። እዛ የምትገባው ይሄ ደካማ ነው፣ ይጠፋል፣ ይሞታል፣ ይደክማል፣ ያንቀላፋል ምናምን። የጀነት እንደዛ አይደለም። ላ የዙቁነ ፊሃ ልመውተ ኢላ ልመውተተ ልኡላ የተባለለት ማንነት ነው የጀነት ማንነታችን። በእርሷ ውስጥ ሞትን በፍጹም አትቀምሱም ይለናል። ያቺ የምድራዊዋን የመጀመሪያዋን ቦት ብቻ ነው ቀምሳችሁ የምታልፉት ይላል። ይዟቸዋል። የጀነት ሰዎች እንቅልፍ ራሱ አይይዛቸው፣ ሞት አይይዛቸው፣ ድክመት አይይዛቸው። ሳይበላ ሳይጠጣ የሚኖር ማንነት ነው ያለው የጀነት ሰው። ወአነከ ላ ተዝመኡ ፊሃ ይላል አላህ በቁርአን ላይ። የፈለገ ብትሆን በእርሷ ውስጥ አትጠማም አትራበም ይላል። የጀነት ሰዎች ስለሚረባቸው እንዳይመስላቸው የሚበሉት፣ ስለሚጠማቸው አይደለም የሚጠጡት። መራብ የለም መጠማት የለም። አንድ የጀነት ሰው እኔ ሳልበላ ሳልጠጣ ለዘላለም መኖር እፈልጋለሁ ካለ አቅሙ አለው። ምን አይነት ማንነት ነው የሚሰጠው? ከምድራዊ ማንነቱ በጣም የተለየ ነው። አይደለ? እና የዛኔ ሁሉን ነገር በሚሰጠን ጊዜ ዘላለማዊ ማንነትን በሚያላብሰን ጊዜ ዘላለማዊ ማንነት ያለውን ማንነቱን አላህ ሱብሓነሁ ወተዓላ የዛኔ ያሳየናል። ዛሬስ ጠፊ ማንነት ነች፣ ደካማ ማንነት ነች። አይደለም ፈጣሪ የፈጠረውን አንድ ደካማ ፍጡር የማየት አቅም የላትም። እስኪ በጠራራ ፀሐይ ላይ ቀጥ በልና ለአንድ ሰዓት ያክል ፀሐይን ተመልከት፣ አትችልም። ይራቸዋል። ለዚህ ነው እና ነቢያቶች ራሱ ገጽታው እንዲህ ነው ምናምን ብለው በቅርጽ አስቀምጠውልን አልሄዱም። ባህሪያቶችን አስተምረው ነው የሄዱት። የምናየው የትንሣኤ ቀን እንደሆነ በቁርአን በሐዲስም ላይ ተነግሮናል። እሺ ጥያቄ ያለ ይቀጥል። እዚህ ጋር አንድ መጨረሻ እንትን ልበልና ያው እንደ ክርስትና አስተምሮ ደግሞ በሶስት መለኮታዊ አካል ይገለጻል ብለው እንደ ክርስትና አስተምሮ አለ። እንደ እስልምና አስተምሮ ደግሞ ቅድም የነገርከኝ ነው። በመለኮታዊ አካል ያየውም የለ፣ እዛው ስንወጣ ነው የምናየው። ያየው ነብይም የለ፣ እንዳስተምሮትም ደግሞ በመለኮታዊ አካሉ አልታየም። በዚህ መልክ ይገለጻል ተብሎ አይታወቅም የሚል ሀሳብ አንስተሃል። ክርስትና የሚያስተምረውን በሶስት አካል ይገለጻል ብሎ የሚያስተምረውን አስተምሮ እንደ ቁርአንም እንደ እስልምናም በምን ማረጋገጫ ልትቃወሙ ትችላላችሁ? አምላክን በመለኮታዊ አካል ተገልጦ ካላያችሁት አረጋግጥና ከዚያ በኋላ ችግር የለውም እንሄድበታለን። አምላክ በሶስት አካል ተገልጧል የሚል መጽሐፍ ቅዱስ ላይ ማስረጃ አለ። መጽሐፍ ቅዱስ ላይ አለ። አሳየት ወተገር ለአብርሃም በሶስት ሰው አምሳል በሶስት ሰዎች ምሳሌ ተገልጾለታል። አንድ ጠየቅኩም፣ እሱን አይደለም ጥያቄን አዳምጠኝ። አምላክ በአካል አንድ በማን ነው? በመለኮት አንድ በአካል ሶስት ነው የሚል መጽሐፍ ቅዱስ ላይ ጥቅስ አለ? እንግዲህ አስተማረ ነው ያለ እንደዛ አይደለም እኮ እኔ እኮ አሁን እየጠየቅኩ ያለሁት እንደ ክርስትና አስተምሮ በሶስት አካላት መለኮታዊ አካል ይገለጻል ብለው ኦልሬዲ ያስተምራሉ። ወደሱ እንመጣለን። እንደሱ ብለው ያስተማሩበት ካለ አሁን እንደሱ ብለው ያስተማሩበት በቃ ይማራል። ያው የሥላሴ ትምህርት ትሰማለህ መቼስ ባታነበውም ትሰማለህ አይደለ? የለም እንጂ ቅዱስ ላይ የለም። ቁርአን ላይ ቆይ ይኸውልህ፣ ቁርአን ላይም እኮ ተቀምጧል። ሶስት አይደለም በመጀመሪያ መጽሐፍ ቅዱስ ላይ አይደለ እኮ አሳይሃለሁ። አዳምጣ መጀመሪያ አላህ ሶስት አይደለም አንድ ነው የሚል ቁርአን ላይም ተቀምጧልና አዳምጥ። አንድ መሆኑን እሺ፣ ቁርአን እንሄዳለን። ስጦታ አዳምጠኝ። አሁን መጽሐፍ ቅዱስ ላይ አጽድቀው አምላክ አንድና በመለኮት አንድ ነው፣ አምላክ በአካል ሶስት ነው ብሎ ያስተማረው የመጀመሪያው ነብይ ማን ነው? እኛ ማን ነው? ክርስትና የሚያምነው ለአብርሃም በሶስት አካል እንደተገለጸለት እግዚአብሔር ለአብርሃም ተገለጸለት። ኦሪት ዘፍጥረት 17 ላይ
ይላል። እንሄዳለን። ወደ እሱ እንሄዳለን። አምላክ አንድ ነው በመለኮት በአካል ሶስት ነው ብሎ ያስተማረው ማን ነው? እሺ ኦሪት ዘፍጥረት አልከኝ። የኦሪት ዘፍጥረት ባለቤት ማን ነው? ሙሴ ነው አይደለም? ሙሴ። በጣም ጥሩ። ሙሴ አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ አስተምሯል አላስተማረም? አላስተማረም። የጌታ ሰው እናመሰግናለን። ጥሩ አላስተማረም እኮ አዳምጠኝ። ታይቷል ብለህ ታምናለህ አይደለ? እኛ የሌለውን አላንልም። እንደምነግርህ ያስተማረ ስለዚህ ስላሴ አንዴ አዳምጥሽ። አምላክ ይታያል ብለህ ታምናለህ አታምንም? አዎ እሱ ለመረጣቸው ሰዎች ይታያል። አምላክ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ምን ይላል? አንብበው። አሁን ለማውጣት አይመቸኝም። እሺ እዚያ ጋር ምን ይላል? አንድም ሰው እንኳን አምላክን ያየ የለም ይላል። ምን ትላለህ? አብርሃም እኮ ማን ነው? አብርሃም እግዚአብሔርን አየው ደግሞ ይላል እኮ መጽሐፍ። ተጋጨ ማለት ነው? መጽሐፍ ቅዱስ ይጋጫ? አይጋጭም። እሱ አሁን ለማውጣት አላነበብኩትና ትርጉምን ለመስጠት ስለሚቸገር ነው እንጂ አጣላለሁ ና ላውጣለህ። አምላክን ያየ አንድም እንኳን የለም ይላል መጽሐፉ። እግዚአብሔርን ያየ አንድም እንኳን የለም ይላል። አይ አብርሃም አይቶታል እያልከን ነው። ዶታል አይደለ? እግዚአብሔርን ያየ አንድም እንኳን የለም ይላል መጽሐፍ ቅዱስ ላይ። ምን ትላለህ? አይ እግዚአብሔር ታይቷል እያልክ ነው። ስለዚህ መጽሐፍ ቅዱስ እግዚአብሔርን ያንን የሚለው እግዚአብሔር ባለው ክብር ባለው መለኮታዊ ክብር ያየው የለም ነው። ባለው መለኮታዊ ክብር ያየው የለም። እንደዛ አይደለም። ቀጥታ ቃል እኛ የምንረዳው ለምን ያለው መለኮታዊ ክብር የእሱን ፊት ማየት የሚቻል አይደለም። እንደዛ አይደለም። ሳታዊነት ስጦታ አዳምጠኝ። ትርጓሜውን ለምነግርህ ትርጓሜውን ነው። የማን ትርጓሜ ነው? ያየው የለም የሚለው የእግዚአብሔር መለኮታዊ አካል ሊቀርቡት የሚችል አይደለም፣ የሚፋጅ የሚያቃጥል ነው። ከዛ አንጻር ቀርቦ ያየው የለም ነው እንጂ እግዚአብሔር ግን ለሰዎች ደግሞ በተለያየ መንገድ አልገለጸም ማለት አይደለም። አልታየም። መጽሐፍ ቅዱስ ላይ እንዳልታየ ነው የሚናገረው። እግዚአብሔርን ያየ አንድም እንኳን የለም ይላል። ኢየሱስም ተናግሯል። እሱማ ደግሞ እግዚአብሔር ደግሞ ለሙሴ ተገለጸለት ይላል። ሁለተኛ ስለዚህ ይጋጫል እኮ እንዳይጋጭ አድርጌ እኮ ስነግርህ ዞሮ ዞሮ አሁን እሱኛውን በአንድምታ በትርጓሜ ነው እንትን የምንለው። ግን ምንም ይሁን ምንም አይደለም፣ አዳምጥ እንጂ። ስለዚህ አምላክ አንድ ቦታ ላይ ይታያል ብላ ያምናሉ ክርስቲያኖች፣ ሌላ ቦታ ላይ ደግሞ አይታይም ይላል። ይታያልም፣ ፍጹም ይታያል፣ ፍጹም አይታይም አምላክ ማለት ነው። እሺ ኢየሱስ ክርስቶስ አንድ አምላክ አለ ብለህ ነው አይደል የምታምነው? ስጦታ አዎ። ያ አንድ አምላክ ማርያም ጸንሰዋለች አልጸነሰችውም? እግዚአብሔር አንድ አምላክ ነው። አንድ አምላክ በሶስት በመለኮት ይገለጻል ብያለሁ ቅድም። አልጠየኩም። እሱን ሳይሆን የጠየኩት አንድ አምላክ ነው ያለው ካልከኝ ያን አንድ አምላክ ነው ወይ ማርያም የጸነሰችው? ስጦታ አላ ስጦታ ሄሎ ስጦታ ወጥቷል። ይሄ ጥያቄ በጣም መጥፎ የሆነ ጥያቄ ነው። ክርስትናን በቃ አፈርድም የሚያስበላ ጥያቄ ነው። ወረበል ካለ ክርስቲያን መግባት ይችላል ይህን ጥያቄ ለመመለስ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢወጣ ይሻላል። ፍርስርስ ነው የሚለው ይሄን ከመለሰ ሁለቱም መልስ መጥፎ መልስ ነው። ወይ አምላክን የጸነሰችው ካለም ይፈርሳል ክርስትና። አይ አምላክን አልጸነሰችም ካለ በሁለቱም መልስ በቃ ምንም መልስ የሌለው ጥያቄ ከመለስ ክርስትና ይጠፋል። ስህተት እንደሆነ ትረዳላችሁ። ተመልሳ ግባ ስጦታ። እሺ ጥያቄ አይደለም።
ሰላም አለይኩም። ሰላም ወአለይኩም ሰላም። እሺ ቀጥይታችን ከላይ ያለሽው። እሺ ዲቦራ ያለሽ ሰላም እንዴት ናችሁ? ሰላም ደህና ነሽ? አለን እግዚአብሔር ይመስገን። ሰላም አለን አልሐምዱሊላህ። እሺ ጥያቄ እሱ ሙስሊሙ ነው ሴቷ ክርስቲያን ሆና ኒካ ማሰር ይቻላል? እንዴት? እሺ ጥያቄሽ ምንድነው? ጥያቄ እሷ ክርስቲያን ሆና እሱ ሙስሊም ቢሆን ኒካ ማሰር ይቻላል? አይቻልም። ለምን? ስለማይፈቀድ። ግልጽ አድርግልኝ። ስለማይፈቀድ ሳይሆን ያ እሺ አላህ በቁርአን ላይ ምን አለ? ወላ ተንኪሑ ሙሽሪካት ሐታ ዩእሚንና በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ይላል። በዚህ ጉዳይ ላይ ሌሎች ዑለሞች ሀሳብ ሊኖራቸው ይችላል። ነገር ግን ትክክለኛውና ራጅህ የትኛው ነው ከተባለ በቃል አላህ በእኔ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ብሏል። አብዱላህ ብን ዑመር የተባለው ታላቁ ሶሃባ ሲናገር ምን አለ? ላ ተሕሉ ነስራንያ ቃል በቃል ክርስቲያንን ሴት ማግባት አይቻልም ብሎ ይናገራል። እንዳለ ሁሉ ሙፈሲሮች ይህንን ገልጸውታል። ላ ተሕሉ ነስራንያ ለምን የሚለውን ሲናገር ይህን የቁርአን አንቀጽ ማስረጃ አደረገ እና አስከትሎ ሲናገር በራሱ ምን አለ? ፈኢነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ ላህ እኔ ምድር ላይ ኢየሱስ ክርስቶስ አምላክ ነው ብላ እንደምታምን ሴት ሙሽሪክ ሴት እኔ አላውቅም ከእርሷ በላይ እያለ ይናገራል። ስለዚህ አይቻልም። ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። በመለኮት ያን አንዱን አምላክ ይጋራል ብሎ ማመን ይሄ ትልቅ ክህደት ነው። ታቻለ አይደል? ክርስቶስን በፍጹም ይሄን አላስተማረም። ኢየሱስ የትኛውን ቦታ ላይ አምልኩኝ ብሎ የተናገረበት ቦታ የለም። ሰዎች ግን አስገድደው ያመልኩታል። ብትወዱኝ ትእዛዜን ትጠብቁ ነበር ብሏል ራሱ ሲናገር። ብትወዱኝስ ትእዛዜን ትጠብቃላችሁ አለ። ነገር ግን የምትወዱት ከሆነ አምልኩኝ ብሎ አዟችኋል ወይ ነው? አላዘዘም። በፍጹም ኢየሱስ ክርስቶስ የትም ቦታ ላይ አምልኩኝ አላለም። እሺ ጥያቄ ያለ ይቀጥል። ጨርስኩም። ሌላው ደግሞ ስለ ጾም። እሺ ስለ ጾም ማለት ብዙም አልገባኝም። በእኛ ጾም በእኛ የሚጾመው ማታ ላይ ከ6 ሰዓት በኋላ ነው። እሺ እና እስኪ ያን እንዴት ነው? እንደሱ ጾሙ ተብሎ የታዘዘበት ቦታ የለም። አይ አይደለም። ጾማም ብዙ ያምረኝ ዝም ብሎ ነው የሚያስጾሟቸው። የጾም ህግና ስርዓት መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ስለ ጾም የሆነ እንትን ስለ ጾም አለ መጽሐፍ ቅዱስ ላይ እንደ ግብዝኞች አትሆኑ እኔ ያልኩት እሱን ሳይሆን ሰዓቱን ነው እኮ ጊዜው እሱን ሰዓቱን የተቀመጠበት ቦታ የለም። ኦኬ እኮ ታዲያ እናንተ ትንሽ እስኪ ግልጽ አድርግልኝ። አይ ስለ ጾም የኛ ያለው እናስረዳሽ። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ጾም ከተናገረ በኋላ ያ አዩሀ ለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ይላል። እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ፣ ግዴታ ተደረገ፣ ከእናንተ በፊት በነበሩትም አማኞች ላይ ግዴታ ተደርጎ እንደነበር ሁሉ ይለናል። ይወታቸዋል። ከዚያ አላህ ሱብሓነሁ ወተዓላ የረመዳንን ወር መጾም እንዳለብን ይነግረናል። ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን ይላል። ከዚያ የምንጾምበትንም ጊዜ እዛው ይገልጻል። ኡሒለ ለኩም ለይለተ ሲያም ረፈሱ ኢላ ኒሳኢኩም እያለ ወኩሉ ወሽረቡ ሐታ የተበየነ ለኩም አልኸይጡ አልአብየዱ ሚነል ኸይጢ አልአስወዲ ሚነል ፈጅር ይላል። ልክ ሌሊቱ ክፍለ ጊዜ ከመግሪብ በኋላ እስከ ሱብሒ ድረስ ባለው ጊዜ መብላት እንዳለብን፣ በሌሊቱ ክፍለ ጊዜ በቀን ላይ መብላት እንደሌለብን ይናገራል። በዚያ ላይ ማለት ነው። እሱን ይመስላል። እሺ ምናልባት መጽሐፍ ቅዱስም ላይ ሲጾሙ የነበሩ ነብያቶች እስከ ማታ ድረስ ነው። እስከ ማታ ድረስ ይጾሙ ነበር። እስከ ማታ ድረስ ጠብቀው ይጾማሉ። ጾማቸው እስከ ማታ ድረስ ባለው ጊዜ እንደሆነ ተቀምጧል። እሺ ስጦታው መጣ። አዎ ይቅርታ፣ ያው ሱቅ ላይ ሆኜ ሰው መጥቶብኝ ነው። አብሽር። ስለዚህ አንድ አምላክ ነው ያለው አይደለ? አዎ አንዱ አምላክ በሶስት አካል ይገለጻል። እሺ ቀጥል።
አንድ አምላክ በሶስት አካል ይገለጣል ብሎ ያስተማረው ማን ነው? እሱ ራሱ የገለጸልን። አንድ አምላክ በሶስት አካል ተገልጧል ብሎ ያስተማረው የመጀመሪያው ነብይ እኮ እግዚአብሔር ራሱ ለአብርሃም የገለጸለት። ወደዛ እንሄዳለን። እዚያ ጋር የተገለጠ እንሄዳለን። በቃ አንዱ እሱ ነው። ሁለተኛ በአዲስ ኪዳን ደግሞ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ ብለዋል። እሱን አልጠየቅኩም። አንድ አምላክ በሶስት አካል ተገልጧል ብሎ ያስተማረው ነብይ ማን ነው? በአስተምሮ ደረጃ የለም፣ አይታወቅም። በአስተምሮ ደረጃ እኛ አንደኛ ያስተማረን ራሱ ነው። ራሱ እባክህ ጥያቄውን አዳምጥና አንተ የራስህን እምነት የምታምንበት አይደለም። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ ያስተማረ ነብይ አለ ወይንስ የለም? ያምኑ ነበር ወይ ነብያቶች? ይሄን ጉዳይ አምላክ ራሱን በመለኮት አንድ ነው፣ በአካል ሶስት ነው ብሎ የተናገረ ነብይ አለ? እሺ ሁሴን ካለ ምዕራፍና ቁጥር ስተንና እናገረው ማን ነው? ሁሴን አሁን እኔ ያው ለጭቅጭ ማለት ለእንትን አይደለም የመጣሁት ማማር ስለሆነ ማለት ነው። ይኸውልህ አሁን አንተ ቅድም ስለ አብርሃም ስለ ሙሴ አንስተህ ቁርአን ላይም ወይም ደግሞ በሐዲስ ላይ የሌለውን ሙሴ እንደወደቀ አምላክ በመለኮት አንድ ነው በአስተርሰኝ ብሎ ያስተማረው ነብይ ማን ነው? ሌላ ወሬ ያለው አንፈልግምና ነው። እኔን አታስጨርሰኝማ አንድ ጊዜ በኋላ የከውን እንድታወራ ነው። ሌላ ተረት አይደለም እኮ ይኸውልህ ቀደም እኮ በጣም በሰፊው ስተነትልልኝ ዝም ብዬ ነው ያዳመጥኩት። ቁርአን ላይ ግን የለም፣ እንትን ላይ የለም። በአስተምሮ ነው ለማለት አንድምታ ንገረንና ምዕራፍና ቁጥር አውጥተን እናንብበው። ባክሩ ከሌለ የለም ነው። አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ የተናገረ ነብይ አለ ወይንስ የለም? ያው ሁሱ እየሰማኝ ነው። አንተ ቅድም ሙሴ ለመውደቁ ላለማየቱ ከቁርአን ላይ አምጣና አሳየኝ አለ። ሙሴ ወደቀ፣ እንደዚህ ሆነ፣ እንዲፈራ አነሳው የሚለውን ቁርአን ላይ የለም። አንተ ከቃል አምጥተህ አይደል ስታብራራልኝ የነበረው በተፍሲራችሁ ላሳየህ ነው አለ። ሙሴ ወደቀ የሚል አሳየኝ ያለ ነው። አላህን ለማየት ባለ ጊዜ እና ላሳየህ ነው ወርላ። እሺ ወደቀ የሚለው እንደገና አድርገው ጠይቅ ከረላ አዳምጥ። በቃ ሙሴ ወደቀ የሚል የለም። በራስህ ነው ስትናገር የነበረው ምናምን አላህን ለማየት ባለ ጊዜ። አሁን ላሳየህ ነው። አብሽር እሺ። አድበቱ 43 ሙሳም ለቀጠሯችን በመጣና ጌታውን ባናገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውን ቢረጋ በእርግጥ ታየኛለህ አለው። ጌታው ለተራራው በተገለጸ ጊዜ እንኩትኩት አደረገው ተራራውን። ሙሳም ጮሆ ወደቀ። ያው ሙሴ ወደቀ የሚል አታሳየኝም የለም እያልክ ነበር። ሙሳም ጮሆ ወደቀ። ያው በአንሰራራም ጊዜ ጥራት ይገባ በተነሳ ጊዜ ማለት ነው። ወደ አንተ ተመለስኩ እኔም በወቅቱ የምእመናን መጀመሪያ ነኝ አለ ይላል። ሙሴ ወደቀ የሚል አታሳየኝም በራስህ ነው ስታወራ የነበረው። አንድምታ ላይ ነው ምናምን። ለአንድምታ ላይ አይደለም፣ ቀጥታ በራስህ በቃል በቃል ያሳያል። እሺ እውነት እውነት እላችኋለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ በማስረጃ እንጂ አለማስረጃ አይደለም። እሺ ጥያቄ ያለ ይቀጥል። እሺ ልቀጥል። ቀጥል። የማይንቀሳቀስ ብር ያለው ያኔ በስደት ያለን ሰዎች የማይንቀሳቀስ ብር ካለን እዛ ላይ ዘካ ይወጀብብናል? የዘካ ኒሳቡ መጠኑ እስካልቀነሰ ድረስ ዘካ አለበት። እንዴት ያኔ
ዘካ መጠኑ ለምሳሌ በወርቅ ከሆነ 85 ግራም እና ከዚያ በላይ ልክ እንዲሁ ደግሞ በወርቅ ከሆነ በብር ከሆነ 595 ግራም እና ከዚያ በላይ የሚመጥን ከሆነ ዘካ አለብር የሚሰጠው በብር መሆን እንዳለበት ዑለሞች ተናግረዋል። የወርቅ በጣም ስለተወደደ በአሁኑ ሰዓት፣ ስለዚህ መሆን ያለበት በብር ነው። 595 ግራም ብር የሚመጥን ገንዘብ ካላችሁ ያ ነገር አመት ከሞላው ዘካ ይወጅብበታል ማለት ነው። ሰው ይህን ለማወቅ በአካባቢያችሁ ሄዳችሁ 595 ግራም ብር ስንት ነው የሚሸጠው በላቸው። ምናልባት 70 ሺህ ብር ካሏቸው 70 ሺህ ብር እጃችሁ ላይ ከገባና አመት ከሞላበት ጊዜ ጀምሮ ዘካ ታስቦ ይወጣለታል። إذا بلغ النصاب وحال عليه الحول فقد وجب فيه الزكاة كما قال النبي صلى الله عليه وسلم. እሺ እንዲሁም በቃ አንድ የአመት የሁለት አመት እንደ አክሲዮን እንደ እቁብ ከገባንም ከዛሬ ዘካ ማድረግ ግዴታ አለብን። ዘካ ይወጣለታል። شكرا مرحبا اخوان. እሺ የሹዓ ወይ ሰላም ላንተ ይሁን። ሰላም እንዴት ነህ? አይሰማም? ይሰማል። እኔ ጥያቄ አለኝ። እሺ ጥያቄ ምንድን ነው? በክርስትና ማለት ይቅርታ፣ በእስልምና ሰይጣን ማለት ስንት አይነት ሰይጣን አለ? በክርስትና አይ ነው በእስልምና ስንት አይነት ሰይጣን ማለት? አይ ብዙ ጊዜ አሁን ሴት ሰይጣን ወንድ ሰይጣን ሲባል ስለሚሰማ ነው። ኦኬ ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወልኸባኢስ ብለው የተናገሩት አንድ ሰው ወደ ሽንት ቤት ሲገባ ጊዜ አምላክ አላህ ሆይ እኔ ከወንድና ከሴት ሰይጣን በአንተ እጠበቃለሁ ብለዋል። ሰይጣን ብሎ ማለት ባህሪ ነው። እሺ ባህሪ ነው፣ የማንነት መጠሪያ አይደለም። ባህሪ ማለት አላህ ሱብሓነሁ ወተዓላ ትእዛዝ ያመፀ ማንኛውም አካል መጠሪያ ነው። ከጅኖች የአላህ ሱብሓነሁ ወተዓላን ትእዛዝ ያመፀ ሰይጣን የሚል መጠሪያ በእርሱ ላይ ይውላል። ጅኖች ልክ እንደኛ ፍጥሮች ናቸው። ወንድም አላቸው፣ ሴትም አላቸው፣ ይራባሉ ምናምን። ከነዚያ የአምላክን ትእዛዝ አምጾ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። አደምና ሐዋ ከገነት እንዲባረሩ ምክንያት የሆናቸው ከጅኖች ጭፍራ ሲሆን አላህን ባመፀ ጊዜና ትእዛዙን አልፈጽምም ባለ ጊዜ የሰይጣን የሚለው ባህሪ በእርሱ ላይ ይውላል። ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጅኖች ጭፍራ ነበር። በጅን ጭፍራ ያስባለው ምንድነው? ከእሳት ስለተፈጠረ ነው። ጅኖችን ከእሳት ስለተፈጠሩ ነው። እና የጌታውን የአላህን ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ይዋላል። ስለዚህ ከጅኖች ማናቸው ወንድም ይሁን ሴት የአላህን ትእዛዝ አምጾ የወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ኦኬ እና ስለዚህ በመጀመሪያ አዳምንና ሔዋንን ያታላቸው ሴት ሰይጣን ነች ወይስ ወንድ ነው? ወንድ። ወንድ ወንድ ነው። ኦኬ እሺ። በመጀመሪያ እግዚአብሔር ማለት ነው በመጀመሪያ ሰይጣንን ከሰማይ አይደል የጣለው? እሺ ያኔ የትኛው ነው ማለት ወንድ? ጨረስ ጥያቄህን ቶሎ በል ፈጠን አድርገህ። ምን አልከኝ? እየጨረስኩ ነው። ስለዚህ መጀመሪያ ከሰማይ የተወረወረው ወንድ ሰይጣን ነው ወይስ ሴት ናት ወይስ ሁለቱን ነው? አንድ እንደነበር ነው። ኢብሊስ ይባላል። እሱ አንድ ነው። እሱ ነው የተወረወረው እንጂ ሌሎች አይደሉም። ሌሎች ናቸው የሚል የለም። አንድ ነው የተወረወረው። ስለዚህ ሴቷ ከየት መጣች? ወይስ እንዴት ሴትና ወንድ ሆኑ?
እሺ ቅድም ሰብራራ ነበር። ጅን የሚባል ህብረት አለ፣ ልክ እንደኛ እንደ ሰዎች ወጥቷል አይደለም። ሰይጣን የተወረወረው አንድ ሰይጣን ሳይሆን አንድ ያ የጅን ጭፍራ ከሆኑት መካከል አንደኛው ነበረ። እሱ ሰይጣን የሚል ባህሪ በእርሱ ላይ ዋለ። የአላህን ትእዛዝ ባመፀ ጊዜ ወረደ። እሱ ነፍ አሉ በምድር ላይ ይኖራሉ። እነሱ ሴቷ የት ነበረች ከተባለ የሴት ጅኖች ልክ እንደኛ እንደ ወንድ እንደ ሴት ናቸው። በምድር ላይ ነው የሚኖሩት፣ በምድር ላይ ይኖራሉ። እርሱ በሰማይ ላይ አላህ ሱብሓነሁ ወተዓላ ሊገዛ ነበር። ከዚያ በኋላ ግን አላህን ባመፀ ጊዜ ወደ ምድር እንዲወርድ አደረገው። ያ ነው። እሺ ያ ኦኬ ቴንክ ዩ። እና የመጨረሻ ጥያቄ አንድ ጥያቄ አለኝ። እሺ እሺ ከቁርአንና ከባይብል ማለት ነው ከኢንጂል ከቶራት ቀድሞ የተጻፈው የትኛው ነው? ከቁርአንና ከኢንጂል መጀመሪያ የተጻፈው የትኛው ነው? ኢንጂል ስትል የአላህን ኢንጂል ከሆነ አላህ ለነቢዩላህ ዒሳ የሰጠውን ከሆነ ልክ እንዲሁ ደግሞ ተውራት ስትል አላህ ለሙሴ የሰጠውን መጽሐፍ ከሆነ እነዚህ አዎ ከቁርአን ቀድሞ ነው። አሁን ስላለው መጽሐፍ ቅዱስ አይደለም እያወራኝ ያለሁት። يتكلم عن الكتاب الذي أنزله الله على موسى وعلى عيسى الله بموسى وعيسى ላይ ስላወረደው ነው። እነዚህ ከጊዜ በኋላ ሰዎች የጻፏቸው በፍጹም ከአምላክ ጋር የሚወዳደሩ አይደሉም። እንዴት ማለት ያኔ ተውራትና ኢንጂል የተባሉት ያኔ እግዚአብሔር ለሙሴ የሰጣቸው እና ከዛም በኋላም የተጻፉት መጽሐፎች አይደል አሁን ያሉት ባይብል የሚባሉት አይደለም። እነዚያ ተበረዘዋል። እንዴት ተበረዘዋል? ማን ነው ያበረዛቸው? ያበረዛቸው ማን ነው? ሊቃውንቶቻቸው ከነቢያት በኋላ ተተክተው የመጡ ሊቃውንቶች ጠብቁ ተብሎ ኃላፊነት ሊቃውንቶች ማን ነው እንደዛ ብሎ ለአንተ የነገረ? አምላክ አላህ ሱብሓነሁ ወተዓላ። አይ ተበረዟል የሚባለውን ማለት አምላክ አላህ ራሱ ይነግረኛል። በአንድ መጽሐፍም ላይ እንደጠፉ መጽሐፍቶቹ ተገልጿል። እስቲ ኦኬ እሺ፣ እስቲ ቁርአን ላይ ተበርዟል እንደዚህ በመጽሐፍ ኢንጂል ተውራት ተበርዟል የሚለውን እስቲ ልታሳየኝ ትችላለህ? በነቢያት በኩል ያወረዳቸው ቃላቶች ቃልን በርዘውታል እያለ አላህ ሱብሓነሁ ወተዓላ ይናገራል። ዩሐሪፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ይለውጡታል እያለ ይናገራል። ይለውጡታል ማለት ይበርዙታል ማለት ነው። አረበኛው ቃል ተሕሪፍ ተብሎ ይጠራል። እሺ ስለዚህ በአማርኛው ወይም በእንግሊዝኛው እስቲ አሳየኝ። እኔ ቦታውን አጥተህ ወይ በአማርኛው ወይ በእንግሊዝኛው እንደዚህ ኢንጂልና ተውራት ተበርዟል በአሁን ላይ ቃል እንደለወጡ ላሳይህ ነው። አሳያለሁ፣ ችግር የለም። ኖ የአምላክን ቃል እኮ የሚለው ተውራትን ወይም ኢንጂልን አይገልጽም። ተውራትን ወይም ኢንጂልን በቀጥታ በርዟሉ፣ ተበርዟል፣ ከዚህ በኋላ ፋይዳ የለውም የሚለው ተውራት ኢንጂል ማለት ምን ማለት ነው? የአምላክ ቃል ናቸው። አምላክ ቃል ናቸው። በቃ አለቃ። ስለዚህ ቃሌን በረዙት ማለት ምን ማለት ነው? የትኛውን ቃል አሳይኝ እስቲ እኮ። ስለዚህ ቃል ናቸው ወይንስ ዝም ብሎ ተውራት ሲባል ጎራ ወይም ምናምን እኮ አይደል? የአምላክ ቃል ማለት ነው። ስለዚህ يحرفون الكلمة ማን ናቸው ከተባለ ያስቀምጥልሃል። መስሉ يحرفون الكلمة عن مواضعه አረበኛውን እንደማልሰማ እኮ ታውቃለህ። በእንግሊዝኛው ትርጉም አውጣና ወይም በአማርኛው ካለ አሳይኝ። ኦኬ ያው ከይሁዶች መጽሐፍ እንደበረዙልህ ያ እንደዝጋ። ከነዚያም አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሙ አሉ ብሎ ገለጻቸው። ያው يحرفون من الذين هادوا አለ ከነዚያ ከይሁዶች ይላል። يحرفون الكلمة عن مواضعه ንግግሩን የአምላክን ንግግር አይ አረበኛውን አረበኛውን ተውና አማርኛውን ብለህ ያ አማርኛው ነው። እሺ ከጊዜው ከነዚያ አይሁዳውያን ከሆኑት ሰዎች እሺ ንግግሮችን ከስፍራዎቹ የሚያጣምሙ አሉ። እሺ ስለ የትኛው ንግግር ነው የሚያወራው እዚህ ጋር? ለአይሁዶች የያዙት መጽሐፍ ምንድነው? ስለ ኢንጂል እያወራ ነው እዚህ ጋር።
ስለ ተውራት እያወራ ነው። እንጂልም ገና እመጣልሃለሁ። ከመጽሐፉ ባለቤቶች ብሎ ሁለቱንም አጠቃለሁ። የት አለ ተውራት የሚለው? እዚህ ጋር ተውራት የሚለው የት አለ? እዚህ ጋር አይሁዳዎች የያዙት ምን መጽሐፍ ነው? አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎች የሚያጣምሙ። አሁን ስለ ንግግር እኮ ነው እያወራ ያለው። አሁን እዚህ ጋር ስለ ተውራት አይደለም። አዳምጥ። ንግግር የሚለው ስለ ራሱ ንግግር ነው። አሁን እዚህ ቦታ ላይ አይሁዶች የያዙት መጽሐፍ ምን ይባላል? ኢንጂል ነው ወይስ ተውራት? ግልጽ እኮ ነው። አይሁዶች የያዙት መጽሐፍ አዎ፣ በቃ እናመሰግናለን። ያን ቃል አጣመውታል እያለ እየነገረህ ነው። አሁን ደግሞ ሁለቱንም አጠቃሉ እንዴ ክርስቲያኖችን የመጽሐፉ ባለቤቶች ነው ሌላ ቦታ ላይ አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሙ አሉ ይላል። አሁን ስለ ተውራት እኮ በጭራሽ እዚህ ጋር የሚያወራ የለም። አይሁዶች የያዙት መጽሐፍ ቃል በቃል ተውራት ተበርዟል ወይም ኢንጂል ተበርዟል የሚለው ተውራት እና ኢንጂል ምንድን ነው? እሺ አሁን እዚህ ጋር አሁን አይሁዶች የያዙት መጽሐፍ ይላል። እሺ አይሁዶች የያዙት መጽሐፍ ይላል። አሁን እዚህ ጋር አሁን ቅድም ምን አልከኝ? አይሁዶች የያዙት መጽሐፍ ካለ ቃል በቃል አሳይኝ እስኪ። አይሁዶች የያዙት መጽሐፍ ምንድን ነው? ስለ ቅድም ተውራት ነው አልከኝ እኮ ነገርኩህ። አጣመውታል እያለ አላህ ሱብሓነሁ ወተዓላ ቃል በቃል እየነገረህ ታላርና እንዴ አሁን እዚህ ጋር አጣመውታል ይላል። እዚህ ጋር ለውጠውታል ማለት ያጣመው እሱ እንደነበረ ይሁንና ወደ እሱ እንደነበረ ይሁን ሳይሆን እዚህ ጋር እንደዛ የሚል ለማንኛውም እንደዛ ብሎ የሚናገር ያው አለ እያሳየህ እኮ ነው ሰውዬ። አጣመውታል የሚላል ወይ እዚህ ጋር እያልክ ነው። ያው እያለህ ነው። አታነብም? እንዳማረኝ ከስፍራው አጣመውታል የሚል አለ እንደዚህ ጋር እስቲ ከስፍራ የሚያጣመው ብሎ ገለጻቸው። እሺ ምኑን የሚያጣሙ? ምኑን? እሺ ወደፊት ደግሞ ሂድ። ምኑን የሚያጣሙ ይላል? ንግግሮችን ይላል። የማንን ንግግር? የአምላክን ንግግር። እሺ የማንን ይላል? የአምላክን ንግግር። ያት አለ የአምላክን ንግግር የሚል እዚህ ጋር ለራሱ ቃል እየተናገረ ነው። አምላክ ተዓላ ኦኬ። እሺ ለማንኛውም ይሄኛው ባይመለስም ወደ መጨረሻው ጥያቄ ሰዓትም ላንተም አይደለም ፕሮቴስታንት መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ይዛል። አዎ ያለኝ ግን ወደ የመጨረሻውን ጥያቄን ልጠይቅ። ኤርሚያስ ምዕራፍ 8 ቁጥር 8 ነው። ኦፍ ኮርስ ግን የመጨረሻውን ጥያቄን ልጠይቅ። የመጨረሻውን ጥያቄን ልጠይቅና ከዛ ትጠይቀኛለህ። እዚህ ጋር ነው እስኪ ምን ይላል? የመጨረሻውን ጥያቄን እኔን ሊጠይቅ አልጨረስኩም። ጥያቄን አንብበውና ይሄን ወደ ቀጣይ ትሄዳለህ። ችግር የለውም። አንብባት ልጠይቅ። ጥያቄን ልጨርስና አስጨርሸኝ። ከዛ በቂ ታይም አለ፣ ጊዜ አለኝ። ችግር የለም። ትጠይቃለህ። ይሄን አንብበው። ችግር የለም። ድምፅህን ከፍ አድርጋ። ወደ ላይ ትንሽ ከፍ አድርገው። እንትኑ እያሳየኝ አይደለም። ትንሽ ወደ ላይ። እሺ እናንተስ ጥበበኞች ነን፣ የእግዚአብሔርም ሕግ ከኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊህ ብርዕ ሐሰተኛ ነው፣ በሐሰትም አድርጓል ይላል። ስለዚህ የመጨረሻውን ጥያቄን ልጠይቅና ምን ማለት ነው? ካለ ትጠይቀኛለህ። ምን ማለት ነው? ጥያቄን አስጨርሸኝ። ሁሱ ስማኝ፣ ጥያቄን አስጨርሸኝ። ይሄ ምን ማለት ነው? ጥያቄን አልጨረስኩም እያለሁ ልጨርስ። በመሀል ለምን ትገባለህ? ጥያቄን አሁን ለክርክር አይደለም የገባነው። እንደሌለና እንደጠፋ የአምላክ ቃል እንደሌላቸው አንብበኝ። አንብበውና ወደ ቀጣይ ትሄዳለህ። እሺ አሁን እዚህ ጋር ስለምን ኖ አሁን ጥያቄን ልጨርስ። አስጨርሽኝ። ይሄን አትፈልገውም? ለምን አልፈልገውም? በቂ ጊዜ አለኝ አላልክም? አንዴ አንብበው። አይደለም አንብበውና ወደ ቀጣይ በቂ ታይም አለኝ አላልክም? ትቻለህ። በቃ ጠይቅ። እሺ ከቻልክ ከላይ ጀምሬ ማንበብ እችላለሁ። ችግር የለውም። ከአንድም ከቁጥር አንድም ጀምረን አንብበን ልጠይቀኝ እችላለሁ። ግን ጥያቄን ጨርስ። አዎ አስጨርሰኝ። እሺ ልጠይቅና ከዛ አነባለሁ። እሺ እና ቅድም ሁለት አይነት ማለት ወንድና ሴት በጾታ እንትን የተባለ ሸይጣን እንዳለ ተናግረኝ ነበር። እና እሺ እናንተ ጋር
እናንተ ጋር ሰይጣን ተናገርኩም እንደዛ ያልኩት ራሱ ምንም እየገባህ አይደለም። በዚህ አልተመለሰልኝም። ኖ ገፍቶኛል አላልኩም እንደዛ የራስህ ነው እንዴ? ሴት ጂኒ ስለ ጂኒ አውርተኛል። ታዲያ አሁን ቅድም ምንድን ነው ያልከው? ሴት ሰይጣን ወንድ ሰይጣን እያልክ ነበር አይደለ? አላልክም አንተ እንደዛ? ሽንት ቤት ስንገባ ራሱ ሰይጣን ማለት ምን ማለት ነው ብዬ ነገርኩህ ቅድም። ኦኬ እሺ፣ ብቻ ምንም ይሁን ምን እሺ፣ አሁን ልጠይቅህ የተናገርኩትን ገብቶህ ከሆነ መልሰው። ሰይጣን ማለት ምን ማለት ነው አልኩህ ቅድም። እሺ ምንድን ነው ያልከኝ? ከኔ ጋር አይደለም ባያወራ። ማርታ ጥያቄ አለሽ? ለምንድን ነው የማታሰልሽኝ? እየሰማህ አይደለም? ምን ላድርግ? እየደከመን ያለ ነው። ሌላ ክርስቲያን ምናልባት አንተ ከተሻለ ሌላ ክርስቲያን ደግሞ ያወራል። ማርታ የኔን ሳትመልስ ሌላ ክርስቲያን እስቲ የኔን ጨርስና አንድ ጥያቄ ብቻ ነው የቀረኝ። አስጨርሰኝ። እንኳን እያዳመጥኩኝ ነው፣ ግን መጨረሻ ላይ ጠይቃለኝ። ጥያቄ አለኝ መጨረሻ ላይ። እሺ ምንም ማድረግ አይቻልም። እየተማርኩኝ ነው፣ ግን ሰምቶ መጨረሻ ላይ አልተመለሰልኝም የምትለዋል ለመናገር ነው የሚፈልገው። አያቸው አይደለ? የሚያጣመም የለም ማለት ቅድም። ኧረ ተው አለ አሳየኝ። ካየ በኋላ አልተመለሰልኝም። ያስኬራል። እንደ ትልቅ ሰው ሆኖ እንጂ እንደ ትልቅ ሰው ሆኖ አሁን ሰይጣን ማለት ምን ማለት ነው አልኩት ቅድም። ነገር አስረድቼው ነበር። አበቃ ንገረኛል። እንደገና እየገባህ አይደለም። የሚጠይቀው የማያውቅ ስለ ወንድ ሰይጣን ስለ ሴት ሰይጣን አሁን ምንድን ነው የሚጠቅመው? ጥቅሙ ምንድን ነው? ወደ ገነት ሊያስገባ ነው? ከጀሃነም ሊያድን ነው ወይስ ምንድን ነው? እሺ ይሄ ነው። እሺ መጽሐፍህ ላይ ላሳይህ። መጽሐፉን እንደጠፋ የተናገሩበት እንደተበረዘ የአምላክ ቃል እንደሌለ። ይሄን አላነብም አልፈልግም። አላህ ሙስተዓን። እሺ ጥያቄ ያለው ካለ መጠየቅ ይችላል። አድሚኖች ካላችሁ በተራ አስገባችሁ። ትንሽ ደቂቃ አለ። ሀያ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማለት እኔ ፈትዋ ጥያቄ ነበር ኡስታዝ። እሺ እና እንትን መጀመሪያም ክርስቲያን ነበርኩኝ እና ሰልሜ ነው ያገባሁት እና በምን አይነት ሁኔታ እንደተጋባን ቤተሰብ ምናምን የለኝም። የኦርቶዶክስ ልጅ ነበርኩኝ እና እንዴት እንዳገባኝ ምን እንደሆነ አላውቅም። ብቻ ግን አሁን ወደ ስደት ዓለም ስመጣ ያለውን ነገር ተማርኩኝ፣ አወቅኩኝ እና ደግሞ የመጀመሪያው ትዳሬ ትክክል እንዳልነበረ እና ሻሃዳ የያዜ ራሱ እስልምና ምንም አውቄበትና ምንም ተረድቼው እንዳልገባሁበት ነው የገባኝ እና ከመጣው በኋላ ያለውን ነገር አውቄ ተምሬ በስነ ስርዓት ድጋሚ ሻሃዳ ይዤ ያው መኖር ጀመርኩኝ ማለት ነው። እና ግን ኡስታዝ አሁን እኔ በትዳሬ ደስተኛ አይደለሁም። ምክንያቱም እሱ ምንም በቃ በህይወቴ ላይ ምንም ደስ የሚያሰኝ ነገር እያደረገልኝ አይደለም። ምንም ነገር በቃ እኔ እዚህ ስደት ዓለም ላይ ሆኜ የምለውን ነገር በስነ ስርዓት እያደረገ አይደለም እና ለመጨረሻ ጊዜ ማለት ነው በቤተሰቦቹ ምናምን በደንብ አድርጌ አስጠይቄዋለሁ፣ በወንድሙም በእናቱም በሁሉም ማለት ነው። ብዙ ጊዜ 2 3 4 ማስጠይቄዋለሁ እና አንዳንድ የሚጠቀማቸው ሱሳሱሶች ነገሮች አሉ። ያ ነገር በጣም ልቤን እየነካኝ ለብዙ ሰው አስጠይቄዋለሁ፣ በጓደኞቹም ግን ሊመለስ አልቻለም። እና መጨረሻ ላይ በቃ ራሱ ይቅርታ ጠየቀኝና በስነ ስርዓት እየኖርን እያለ ቤት ነው አሰራ ያልኩት። ቤት አሰራ ብዬው አሰራ ጀመረለት፣ ግን አላለቀለትም ያ ቤት ማለት ነው። እና ድጋሚ እንትን አሁን የመጨረሻችን ነው አልኩት። አሁን በስነ ስርዓት ይሄንን ቤት ካላሰራ ወላሂ ነው የምልህ ፈታ በቃ እኔ እናንተ የመጨረሻችን ነው እንፋታለን አልኩት። በቃ እና መጨረሻ ላይ የላኩትም ነገር በስነ ስርዓት አላደረገውም። ያንን መሐላ ከማልኩ በኋላ ማለት ነው። እና በአሁኑ ሰዓት አናወራም፣ ከ2 ወር በላይ ሆኗል። ከሁሉ ነገር ደግሞ ልቤን የሚነካኝ ነገር ያለው ልጆቼን እያገናኘኝ አይደለም። ልጆቼን ከልክሎኛል። ልጆቼን እያወራኋቸው አይደለም። እና ደግሞ ያንን የማልኩትን መሐላ ግራ ገብቶኛል። ማለት በቃ ምንም እያወራሁት ስላልሆነ አሁን በቃ ውሳኔ ምንድነው
አገር ገብቼ ከሱ ጋር ያለኝን ነገር ማቆም በቃ ምንም ነገር ይሄ ነገር ነው የወሰንኩትና ምን ትለኛለህ? እሺ እኔ በጣም የሚያሳዝነኝ ነው ባልና ሚስት ሲጣሉ ጊዜ ወይ አባት ወይ እናት ከሁለት አንዳቸው ልጅን በመደበቅ መቅጣት። እናትን ይቀጣል። እናትን ከልጇ የለየ ሰው በጣም ከባድ ወንጀል ላይ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በነገራችን የእሳት እንደሚሆን ተናግረዋል። በተለይ እናት በፍጹም ልጇን ልትነፈግ አይገባም። አባትም እንደዛው። ይህን የሚያደርግ ሰው ካለ አላህን ሊፈራ ይገባል። ሚስቱን እየተበቀለ ሳይሆን ልጆችን ነው እየተበቀለ ያለ ሰውዬ። እንዴት እንኳን በቀል እንዳለበት ያውቅ። በቀል አያስፈልግም በመሰረቱ እና በቀል አለ ካለም ልጆቹን በመቅጣት አይደለም እንደዚህ የእናትነት እንትናቸውን መብታቸውን እየነፈጋቸው ነው ያላቸው። እንደአጠቃላይ ይህ ሰው እንዳልሽው በሱስ የተጠመደ ከሆነ የማስተዳደር አቅም ከሌለው መክረሹ አስመክረሹ እንዲስተካከል እምቢ ካለ ፍቺ መጠየቅ ሀቅ አለሽ። ጠይቀሽው እምቢ ካለ ሸሪዓ ፍርድ ቤት ወይ አንቺ ሄደሽ ወይንም ካልሄድሽ ካልቻልሽ ውክልና ሰጠሽ ኒካውን ማስወረድ ትችላለሽ። እሺ ጀዛኩም አላህ ኸይር። መርሐባ መርሐባ መርሐባ። እሺ ሌላ ጥያቄ ያለ? ሄሎ እሺ ይቅርታ፣ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ያለ አባት ይገለጣል አይደል? ባት ማለት ምን ማለት ነው? ባት እግር አይደለም። ባት ሲባል ያለ አባት ይገለጣል የሚል የለም። እግር ሲባል እንደዚህ እንደ ሰው እግር ሳይሆን አላህ Subhanahu Wa Ta'ala ለኛ ለማንም ይሄ ነገር ያየው የለም። መለኮታዊ ባህሪያቶች አላህ Subhanahu Wa Ta'ala ነብያት ራሱ አላዩም። በቃል ደረጃ አስተምረውናል። ነው ለሁ Subhanahu Wa Ta'ala ሳቁን ተخصه وتليق به ያ ነው እና አው የአላህ Subhanahu Wa Ta'ala እግር አለ። ነገር ግን رجله ليست كرجلنا قدمه ليس كقدمنا ልክ እንደ ሰው እንደ ፍጥረታት አይደለም። አላህ Subhanahu Wa Ta'ala ቃል በቃል ሲናገር ليس كمثله شيء وهو السميع البصير ይላል። እኔን የሚመስል ማንም የለም እያለ ይናገራል። እኔ እሰማለሁኝ ያለሁኝ ያለ አምላክ መስሚያና ማየቻ እንዳለው ሁሉ ከኛ ከፍጥረታት ጋር በፍጹም እንደማይመሳሰል كذلك له صفة القدر ከፍጥረታት ጋር የማይመሳሰል እግር አለ። እሺ በዚሁ ጋር እግዚአብሔር ብልት አለ ይላል መጽሐፍ ቅዱስ። ምን ታያለሽ? አይ ጥያቄ ሁሱ ያለ አባት ሲገለጥ የቀረ አካል የለም አለ ለማለት ነው። መጀመሪያ ያለ አባት ይገለጣል ብዬ ጠየቁ። አለ የተገለጸ አለ። ጨረስን። እሱም እግዚአብሔር ብልት አለ ይላል መጽሐፍ። እግዚአብሔር ብልት አለ ይላል መርጣዬ። ይሄን አትመልስልኝም? መጀመሪያ አልተረዳውም እኮ መለስኩኝ፣ ጨረስኩኝ። አዎ አለ። አይ ጥያቄ ማለት ነው ያለ አባቱ ከተገለጠ ያልተገለጠ አካል አለው የስ የለም አለ። አጨረስን። እሱን እግዚአብሔር ብብት አለው ይላል መጽሐፍ ቅዱስ። እግዚአብሔር ብብት አለው አንድ ማርታ የኔ ለምን አትመልስልኝም? ሁሱ ስንት አካል ስለዚህ አካል አለው ማለት ሌላም አካል የቀረ አካል አለ። እሺ ባቱ ይመለካል ወይስ አይመለክም? አላህ Subhanahu Wa Ta'ala አንድ አምላክ ነው። በመለኮታዊ ባህሪው ይመለካል። አሁን ስንጨርስን እግዚአብሔር ብብት አለው ይለናል መጽሐፍ ቅዱስ። ብብት አለው የለው? አይ እኔ ስለ መጽሐፍ ቅዱስ ብዙም አላውቅም። ካላወቅሽ በቃ ላሳይሽ፣ ችግር የለም አዳምጪ። እሺ እግዚአብሔር ብብት አለው ላሳያቸው አንድ ጊዜ። ልጆች ተከታተሉ። እሷ ስለማታውቀው በዚህ መንገድ ታያለች እሷ። ልክ እንዲሁ አፍንጫ አለው፣ ልክ እንዲሁ አይን አለው፣ ልክ እንዲሁ እጆች አሉት። ያጨበጭባል እግዚአብሔር ያጨበጭባል። ልክ እርጉዝ እሱ እኮ ማለት እሱ እኮ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ኢየሱስ ክርስቶስ አይደለም፣ በስጋ ሳይገለጥ በፊት ነው። ያማ ክርስቶስ ነው፣ ችግር የለም። እሱ ሁሉ አካል አለው። ነገር ግን የምናገረው በብሉይ ኪዳን ሲመለክ ስለነበረው አምላክ ነው። ከንፈሮች አሉት፣ በከንፈሮቹ ያፏጫል እግዚአብሔር። ምን ታያለሽ? ከንፈር አለው እግዚአብሔር፣ ከንፈሩ ይመለካል። እግዚአብሔር አፍንጫ አለው፣ አፍንጫ ይመለካል።
እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል፣ እጆቹ ይመለካሉ። ስንት አምላክ ናቸው? እንዲህ አይነት ፍልስፍና ውስጥ እንግባ። እስኪራ እንደዚህ ስለ መለኮታዊ ስለ አምላክ ማንነት ብትጠይቁ የተሻለ ነው። ስለ ነቢያት መንገድ ብትጠይቁ የተሻለ ነው። ይሄ ላሳይሽ፣ እግዚአብሔር እነዚህ ሁሉ አካሎች እንዳሉት ማለት ነው። ይሄ ነው። እሺ እሺ እዚህ ጋር ምን ይላል? በዚያም ቀን ይላል፣ በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ፣ በአሦር አገር ያለውን ንብ በፉጨት ይጠራል። እግዚአብሔር ዝንቦችንና ንቦችን ይጠራል በፉጨት። እንሂድ እዚህ ጋር። በዚያን ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ፣ እግዚአብሔር ምላጭ ይከራያል። በአሦር ንጉሥ የራሱን የእግሩን ፀጉር ይላጨዋል፣ ምላጩም በፂሙን ደግሞ ይበላል ይላል። ፂም አለው፣ ፂሙን ምላጭ ተከራይቶ ይላጫል እግዚአብሔር። እግዚአብሔር ከወንዙ ማዶ በተከራየው ምላጭ። ያ መጽሐፍ ቅዱስ ላይ ኢሳይያስ ምዕራፍ 7 ቁጥር 20 ላይ ግን እኮ የሆነ ማብራሪያ ሊኖረው ይችላል። እኔ ብዙም ስለማላቅ ያ ቃል በቃል እየተናገረ ነው። ያ ይሄ አይደለም። ልክ እርጉዝ ሴት ምጥ እንደያዛት ሴት ይጮሃል ይላል። ምጥ የያዛት ሴት ሲጮህ ታች ታውቃላችሁ። በጣም ኃይለኛ ጮህት ነው አይደለ? ልክ እንደዛች እንደሚጮህ እግዚአብሔር ይናገራል መጽሐፍ ቅዱስ ኢሳይያስ ምዕራፍ 2 እዛ ቀን እስከ ዛሬ ዝም ብያለሁ ይላል። ከዚህ በኋላ ግን ያው እግዚአብሔር እንደ ኃይል ይወጣል፣ እንደ ሰልፈኛም ቅንዓት ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ከድሮ ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ምጥ እንደያዛት ሴት ይጮሃል እግዚአብሔር። ምጥ እንደያዛት ሴት ይጮሃል እግዚአብሔር ማለት ነው። ይሄ እግዚአብሔር ልክ እንደ ነቀዝ ነው ይላል መጽሐፍ ቅዱስ። ምን ታያለሽ ማርታ? ሁሱ እኔ እየጠየኩ እኔ አሁን ከስር ሆኜ እየተከታተልኩ ነው። በእርግጥ እየሰማኝ ነው፣ ግን እየጠየኩ ያው እነዚህ አዳምጫ። እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኛለሁ ይላል እግዚአብሔር። እግዚአብሔር ነቀዝ ነው እንደ ማርታ ነቀዝ ከላይ እስኪ ከላይ ምን ይላል? ችግር የለም ያ እናነባዋለን። ከስንት ጀምሬ ላምብልሽ? ከመጀመሪያው እስኪ። ያና የይሁዳ አለቆች ድንበርን እንደሚነቅሉ ሆነዋል፣ እኔም መዓቴን እንደ ውሃ አፈሰባቸዋለሁ እያለ እግዚአብሔር እየተናገረ ነው። ኤፍሬም ከትእዛዝ በኋላ መሄድን ወዷልና የተገፉና በፍርድ የተጎዱ ሆኗልና እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኛለሁ ይላል። ያ ሰላም እግዚአብሔር እንደ ነቀዝ ይሆናል። ነቀዝ ላሳያችሁ፣ ይሄን ይመስላል። ለማንኛውም ሌላም በጣም በርካታ ነገራቶች አሉ። እግዚአብሔር እጆች ያሉት በእጆቹ ያጨበጭባል ይላል። የጠየኩን ጥያቄ ግን አልመለስክልኝ። ጥያቄሽን የተረዳሁት አንተ ከመለስከው ላይ አላህ አካል አለው እየቀረም አልከኝ። ስለዚህ በአንቺ ቤት ሙድ ለመያዝ መጣሽ፣ ሙድ ተያዘብሽ፣ ደንግጠሻል አይደለ? እግዚአብሔር እንደምጥ እንደያዛ ሴት እንደሚጮህ ስታይ አይ ክርስቲያኖች